ዞር ብለሽ የሆነ ዲስከቨር ማድረግ ከዛ ጀርባ ያለውን ሳይንስ ለማጥናት ይሄ ነገር እንዴት መጣ ብለሽ አታነቢ። ያን ሪስፔክት በሰዓቱ ስለሰጠሁት በዛ በትንሽዬ ጭንቅላቴ በቃ I feel proud process ሰውን ይሰራል ብዬ ማስብ ሰው ጠቢ ያልነበረ ነገር ስታዩ ግን በሰዓቱ ደግሞ በቃ ያንን ማድረግሽ ልክ ነው። ዞር ብዬ ሳየው የሚደብረኝ ነገር እንዲኖር አልፈልግም ጊዜ ላይ ፋይናንሻሊ ራሱ በጣም ይሄ ቶፕ የሚባሉት ቢሊየነር ምናምን የሚደርሱት የሚባሉት ሰዎች ድሮፕ አውቶች ይመስላሉ ላይክ ስናስብ አይደሉም። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነው። ዛሬ በሁለተኛው ኤፒሶድ ተመልሰን ተገናኝተናል። ባለፈው ከኹጥቢ ጋር ብዙ ጨዋታዎችን አውርተናልና ገብታችሁ ሰብስክራይብ ላይክ ማድረጋችሁን አትርሱ። እንቀጥሉ። እዩት፣ ተመለሱና እዩት። ዛሬ እንግዲህ እንቀጥላለን። ከዛው ከዩኒቨርሲቲ ጀምረን ያለውን እንቀጥላለን። ሰብስክራይብ እያደረጋችሁ በጣም ሰብስክራይብ ያረጋችሁ ጀርኒዋን በደንብ አካፍልና የሃይ ስኩል ብቻ ለሞክት ልጅነቷን በደንብ ብዙ ነገሮች አንስተናል። ከ5 ኪሎ ጀማ ጋር በደንብ እንቆያለን ይመስለኛል። እሱ ላይ እርግጥ እናወራበት። ከጀማ በፊት ግን እንዴት ነበር ትራንዚሽን? ልክ ካምፓስ ስትገቢ ብዙ ነገሮች ነው የሚቀየሩት። ያንን ትራንዚሽን እንዴት ነበር? እንዴት አገኘሽው? ግቢ ስትገቢ ከሱን ጀምርና እንቀጥላለን። ወላሂ አይ ዶንት ኖ ግን እንትን ነኝ ቶሎ ነው አዳፕት ማድረግ ኤንቫይሮንመንት ነው ለመናገር ይሁን አዳፕቲቭ ነኝ። ሶሻብል ሳይ እሱ ሶሻቢሊቲ ሌላ እንትን ነው አይደል? ከዛ አዳፕት ማድረግ ደግሞ ማለት ከኤንቫይሮንመንትሽን መልመድ ነው መሰለኝና እንደዛ አይነት ኔቸር አለኝ ይመስለኛልና ሰምሃው በጣም መንገድ አልሆንኩም ማለት ነው ለዩኒቨርሲቲ። አይኖ አዲስ ነን ሁላችንም ለዩኒቨርሲቲው ግን ቶሎ ተላምደናል። በመሰለሽ ግቢ ስንገባ እንዳልኩሽ ምን ጠቀመኝ? አንደኛ ቺ ይቅራአት ብለን የፈጠርናት ጀማዓ በጣም ማለት እንዲህ በእንትን በቁጥር ማተምኛው አይነት ቫልዩ ነበር የነበረው በወቅቱ። ብዙ ነገር ይሄ እስላማዊ ማንነታችን ላይ አድ ያደረገው ነገር ነበር። ኦልሞስት የሆነች ትንሽዬ የዲን እውቀት ምናምን ነበረን። እሱ ላይ ደግሞ ቢልድ አፕ ማድረግ እንዳለብን አትሊስት እንድናውቅ ሆነናል። ከዛ ደግሞ ብዙ እህቶች ወንድሞች ምናምንም አግኝተናል። እኔ አሁን ብዙ ጓደኞች ምናምን ነበሩኝ ግን ድሮ ነው ማለት ሃይ ስኩል ላይ ምናምን አሉኝ በደንብ ብዙ ጓደኞች ምናምን አሉኝ። ግን እነሱ ደግሞ ከሌላው ኢንቫይሮንመንት ናቸው። ገብቶሻል? የጀማዓ ህይወቴ ምናምን ኦልሞስት ሶሻል ማህበራዊ ተሳትፎ ምንም ችግር የለብኝም። ጀማዓ ህይወቴ ግን ላይክ ከ11 ከ12 ነው ጀምረው ብል ምንም ማጋነን አይመስለኝም። ስለዚህ ካምፓስ ስንገባ ያ ባክግራውንድ ስለነበር ኦልሞስት ከኢቅራ ጀማዓ ላይ አብረውን የነበሩ ወንድሞች ነበሩ፣ እህቶችም የተወሰኑ ነበሩ። ሜዲካል ግቢ ምናምን ነበሩ። ግን ያው አዲስ አበባ ኮንሽ ትገናኛለሽ። ሜዲካል ግቢ፣ ዴንታል ግቢ ምናምን የተወሰኑ ልጆች ነበሩ። ምን ይሆናል መሰለሽ ያ ናቹራሊ ወደ ጀማዓ ጆይን እንድታደርግ ያደርግሻል ማለት ነው። ለመሰባሰብ በቃ ኦሬዲ ተሰባስበን ይገባሉ። በተለይ ወንድሞች ብዙ ነበሩ። አብረውኝ ሰፈር አብረን እናጠና የነበርን ልጆች እዚህ ላይብራሪ ነበረን አላልኩሽም? እዛ ሰፈር አካባቢ መሰረት ነው የቀበሌው ላይብራሪ ላይ ነበሩ ወንድሞች ነበሩ። እንደገና ይቅራ ላይ ነበሩና ዩባደምና ሌሎችም ብዙ ልጆች ነበሩ። ጓደኞቼም ደግሞ ነበሩ ዴንታል ግቢ። አብዛኞቹ ሴቶቹ ዴንታል ግቢ ነበር እንትን ሜዲካል ግቢ ነበሩ። ዴንታል ግቢም እንዲሁ ጓደኛዬ ነበረች። በቃ አዲስ ኢንቫይሮንመንት አልሆነብንም። ከአዲስ ከተማ ደግሞ የመጡት ነን ሙስሊሞችም አለ ብዙ ጓደኞቼ ነበሩ። ስለዚህ የሆነ እንትን የሆነ ከዛ ከሌላ ደስ የሚል ኢንቫይሮንመንቱ ላይ አትሊስት ያላምድሽ ሰው ነው ማለት ነው። ቶሎ ለመድ ነው። ከዛ ደግሞ ጀማዓ ወዲያውኑ ወደ ጀማዓ እንቅስቃሴ ያስገቡን። የመጀመሪያው ዌልካሚንግ ምናምን ነበር፣ ዌልካም ፕሮግራም ነበር። እሱ ደግሞ ዌልካሚንግ ሆነልን ማለት ገብቶች በጥሩ አቀባበል ተቀበሉን። ይሄን ጀማማ ጆይን ማድረግ አለብን አይነት ሀሳብ ይኖራል። ኦሬዲ ነበር ጀማዓ ስትገቡ እናንተ? አረ በጣም የ5 ኪሎ ጀማዓ ደስ የሚል ጀማዓ ነበር የነበረው።
እንደው የመጀመሪያ ዳዋችን ላይ ተደረገልን በኡስታዝ በድር ነው ካልተሳሳትኩኝ አወሊያ ትንሹ ላይ ሰብሰብ ተደርጎናምና እዛ የነበሩት ልጆች ሲነግሩን በጣም ነበር ምን በቃ በጣም እንጓጓ ነበር። አሁን ቅድም እናንተ ስለ 5 ኪሎ ጀማ ሲነገር ነው አላላችሁ? ከዛም ከኛም በፊት የነበሩት ሲኒየሮች በቃ የሚገርም ጀማ ነበር ቢልድ አድርገው የሄዱትና ግቢ ውስጥ የነበሩት ልጆች አካዳሚካሊ ሰፖርት ሲያደርጉሻል። 5 ኪሎ አይ ዶንት ኖ እኔ ግን ይለይብኛል በጣም የሚገርም አይነት አቀባበል የሚገርም አቀባበል ነበር የምር ያደረጉልን በወቅቱ። ከዛ በቃ በጣም ግቢው ላይ በቃ ይሄ አካዳሚካሊ በጣም ካሮቹ ልጆች ናቸው የኛ ልጆች ማለት ነው። ሶ በቃ አካዳሚካሊም ጥሩ እንድትሰሪ ጋይድ የሚያደርግሻል። የራሳቸውን አሳይመንት ተታው ለምሳሌ እኔ እንትን አልወድም ምናምን ስላችሁ ነበር ይሄ ስዕል ምናምን ብዙም እየሳሰው አይደለም ለውጤት ማምጣት ስላለብኝ ታተራለሁ አመጣለሁ ውጤቱን ግን እሱን የሚያግዙ ልጆች ነበሩ ሲኒየሮች ማለት ነው። በቃ ድሮይንግ ምናምን ፍሬሽ ላይ ያለ አይደል ቲዲ ቀሱን ያግዙናል ማስጠናት ያለባቸውን ያስጠኑናል። አረ ቲቶሪያል የጀማው ቲቶር ነው የሚባለው ቆመው ነው ማለት ሞልቶ ምናምን ኤግዛም ዊክ ላይ ምናምን ቆመው ምናምን ነው የኛ ጓደኞቻችን ይዘን እንመጣለን። እንትኑንም ከጀማ ውጭም ያሉትም አለን ሙስሊሞቹንም ምንም ይዘን እንመጣለን። እነሱም በቃ የጀማ ሽት ጀማው ነው ምናምን በጣም ጠንካራ ነበር እኛ ስንገባ። ሶ በቃ በጣም ደስ ይል ነበር በጀማ ይሰገዳል። የጀማ ዶርም ነበር የፍሬሾች ዶርም 316 ነበር። ከዛ የፍሬሾች ፍሬሽ ሙስሊሞች ብቻ አልነበርንም ሙስሊሞችም ነበሩ። ከዛም የሴቶቹም እንደዚሁ አለ ለብቻ የጀማ ዶርም ማለት በየካታጎሪ ሆነን አላቀም አይደለም የኛ የፍሬሾቹ ነን ሙስሊሞች ጨምረን አለን ገባሽ። ከዛ ደግሞ እኔ መጀመሪያ ላይ እዛ ነበርኩ ኔክስት ኢየር ነው የጀማ ዶርም የገባሁትና ግን በቃ ጊዜ ውሎሽ ምናምን የጀማ ዶርም ነው ብዙ ነገር በጀማ ነው የምታደርጊ። አራው ገና ከመግባቴ ግን የሚያስቀው እንትን አካዳሚካ ቢሮ ሆኜ ነበር የመጀመሪያው ሴሚስተር ኢንተርንሺፕ ፕሪንሲፓል በቃ ያው ስንመጣ እንትን ሃይ ስኩል ላይ ያለሽ እንትን አለ አይደለ ዩኒት ሌጋሲ ባክግራውንድ እሱ ተይዞ አዲስ ከተማ ስታር ገርልስ ምናምን የሚባል ነገር ነበርና 12ኛ ክፍል እኔ እንዴት እንደ ታወቀ አላቅም 12ኛ ክፍል ስታር ገርልስ እኔ ነበርኩ 12ኛ ክፍል እና ስማቸው ፎቶአቸው ምናምን ተለጥፏል አዲስ ከተማ እና በቃ ያው እንትና መጡራም ሲባል ያው ታስጠኛለሽ ምናምን በሚል ብቻ አካዳሚ ካሜራ አርጋው ነበር አስተውሳለሁ። ስታር ገርል ትልቅ ቫልዩ ነበር አይገስ መሰለኝ ዘን ትልቅ ቫልዩ ታይትሉ አዲስ ከተማ የቀለም ተማሪ ነበር ትምህርት ቤቱ እንዲተደን በጣም አሪፍ ተማሪዎች ነበሩት። ሶ ከዛ ውስጥ አቺቭመንት አሁን ሴክሽን መግባት 40ኛም ብትሆኚ ሴክሽን ተማሪ ኮንሽ የሴክሽን ተማሪ ናት ነው የሚባለው። ከብተሻላ ከክፍልሽ ምናልባት አንደኛ ምናምን ትሆኛለሽ እኮ ስፔንትን ግን ማውጣት ሴክሽን ተማሪዎች ውስጥ ሊስት ውስጥ መግባት በጣም ትልቅ ነገር ነው። ከዛ ደግሞ ስታርገር ከሴቶቹ ደግሞ እንደገዝቶኝ እና እንደዚህ ነገር ነበርና ለዛ ነው ይሁን ለምን ይሁን ወይ ደግሞ እኔ በጣም ቀልቃላ ስለነበርኩ ይሁን አይ ለዛ አክቲቭ ነበርኩኝ መሰለኝ በጊዜው በሴም ታይም አክቲቭ ሆነሽ አት ሴም ታይም ደግሞ ቀለም ትንሽ ነገር ነበራት መሰለኝ። ከዛ እንደዛ ብቻ እንደዛ ያለን ጀማው ላይ ጥሩ የሚባል ነገር ጥሩ የሚባል ጊዜ አሳልፈናል። ወንድሞችም እህቶችም የራሳቸውን አሻራ እኛ ላይ ጥለው አልፈዋል። ደስ የሚልም በቃ ጥሩ ነገር ነበር የነበረው። ያው ጀማ ላይ ከአካዳሚክ አሚርነት ጀምሬ እስከ ዋና አሚርነት ፖዚሽኖች ላይ አገልግያለሁ እስከወጣ ባለሁበት ጊዜ እንደዛ አገልግለናል። ያው እንደምታውቁት ኢንጂነሪንግም ትንሽ እንትን የሚያደርግ ነው ያዝ ያደርጋል። ግቢም በጣም ቸካ አልነበርኩም። ኢንጂነሪንግ ኤሌክትሪካል ፋሽንሽ ነበር ኤሌክትሪካል አይ ዶንት ኖ ፓሽን ይሁን አይሁን በጊዜው ማለት ኤሌክትሪካል በቃ በኦሪንቴሽን ነው አሪፍ ነው ምናምን ስትባይ የለም። ኦኬ እንደውም መጀመሪያ አንድ ልጅ ብቻ ተብሱ ረጅም ታሪክ ነው ፈጠረሽ ኬሚካል ኢንጂነሪንግ ምናምን ሞልቼ ነበር ያስቀኛል እስካሁን በኦሪንቴሽን በቃ የሚገርም ኦሪንቴሽን ምናምን ሰጠን እንዴ እናንተ ስትመረጡ እንቅስቃሴ ተማሪ ሲኒየር ነው ያውቃል ማን እንደሆነ እሱ እና እኔ ጓደኛዬ ነው
ከዛ በቃ ኤቭሪዋን እንዴ ምን ማለት ነው ብሎ ደግሞ ጮሁብኝ ምናምን እና መጀመሪያ ኤሌክትሪካል ገባለው ነበር እሳቤ ከዛ በኦሪንቴሽን እንትን አልኩኝና ተቀጣስኩና በጣም ከዛ መልሼ ሂጄ በጣም ትልቅ ኮሚትመንት አስፈልጉኝ ነበር እሱን እንትን ለማለት ሂጄ በቃ እኔ ምናምን ብዬ ብዙ ነገር ተለማምጬ ዲፓርትመንት ሄዱን ምናምን ነው በኋላ ላይ ፎርታ መጨረሽ ምናምን ተብዬ አላመጣውም ፎር ባይ ዘ ወይ ተመጫለሽ ምናምን ብሎኝ በድፍረት ያው በጣም ደፋር አይደል አመጣለሁ ብለሽ ገባሽ አዎ ምናምን ብዬ ከእሱን ኮሚትመንት ወስጄ ምናምን ነው ከዛ ወደ እንትን መለሰኝ ማለት ያው የእንትኑን ውጤት ምናምን አይቶ ብቻ በዛ መልኩ እንጂ ኬሚካሉ ላይ ልገባ ነበር ግን የምር ኤሌክትሪካል ዲፓርትመንቱ 5 ኪሎ ላይ ኤሌክትሪካል ባልሆን ሌላ ነገር መሆን አይመስለኝም 5 ኪሎ ላይ ኖርማሊ እኔ ብዙም ሰው እንደሚለኝ እኔ ራሴን ሳስበው የሶሻል ፊልዶች የበለጠ ይመስጡኛል መሰለኝ ሂስትሪ ይሆናል ሂስቶሪያን አልሆንም ነበር ነው ሂስትሪ ሳይሆን ይሄ እሷ ፐርፎርም ለማድረግ በደንብ የምችይበት ይመስላል አይ ፐርፎርማንስ እኮ ኢሶል አባውት ሪዲንግ ነው ይሄ ኖ ከኔ ኔቸር ጋር ለማለት ፈልጌ ከኔ ኔቸር ጋር ይሄ አሁን ለምሳሌ ሶሻል ኢንጌጅመንት ምናምን የሚያስደስተኝ ሰው ነኝ በቃ ከሪል ላይፍ ጋር ሪሌት የሚያደርግ ነገር የሚያስደስተኝ ሰው ነኝ አዎ ለምሳሌ በማስተርስ ሌቭል እንትን ስማር ቢዝነስ ሊደርሺፕ ምናምን ስማር በቃ የምር ተመሳስጬ ነው የተማርኩት የት ነበርክ እያልሽን አይ በቃ ደስ ይልሻል ስታነቢው የሚያስደስትሽ ሪሌት የምታደርጊው ኦኬ ቆይ በዚህ ኢሹ ላይማ አይ ሃቭ ቱ ዲግ ምናምን የምትይው አይነት ትምህርት የለም እና ከዛ አንፃር ነው ግን የምር ደግሞ ምን አስባለሁ ይሄ ኤሌክትሪካል ኢንጂነሪንግ ማጥናቴ ደግሞ በራሱ በቃ ማይንድ ሴቴ ላይ በዛ የሆነ ነገር ሰርቷል ብዬ አስባለሁ አዎ አፍተር ኦል እንትን ነው አይደል አፍተር ኦል ትምህርት ሰው ለባውት ማይንድ ሴት አፕ ምናምን መስራት ማይንድ ሴትሽን ይሰራዋል ነው አይደል እንጂ የኛ ሀገር ኮንቴክስት ኖርማሊ የተማርሽውን ሁላ ወተሽ አፕላይ አታደርጊም በተለይ ደግሞ ሳይንስ ፊልዶች ላይ ኤሌክትሪካል ኢንጂነሪንግ ባዮ ሜካኒካል ኢንጂነሪንግ ባዮ አይ ዶንት ኖ አሁን የተሻሻለ ከመጣ አላቅም ሞር ቲዮሪውን ስለሆነ የምትማሪው ትምህርት ቤት ውስጥም ገብተሽ ካምፓስ ሌቭልም ሎወር ግሬድም አብዛኛውን ጊዜ ቲዮሪ ላይ ስለሚተኮር ያው የእንትንሽን ነው የሚያጠነክሩት ሜንታል መስሎችሽን ይመስለኛል እነሱን በደንብ ዋይር ስለሚያደርጉት ገብተሻል ይጠመዝዘዋል ያፍታታል ነው ግን ያደነዝዛል ነው እኮ የሚባለው ሎርዶ ሶሪ ግን ያደነዝዛል ነው የሚባለው ምን ማለት ቲዮሪ ያደነዝዛል ቲዮሪ ስለሚሆን ምናምን ይሄ አዲስ እንጃ ከፍተሽ ሌላም የማንበብ ምናምን ነገር አለው አይመስለኝም በቃ ያንን ለመፈተን አሁን በቃ ቲዮሪ ነው አይደለ ፕራክቲካልም ነገር የለውም ወተሽም እንደማሰሪበትም ታውቂዋለሽ ፊልተርገሽ ሶ በቃ ያንን አንብበሽ በቃ ለመፈተን ነው ያንን የተሰጠ እንደዛ ነው ይመስለኝ ከዛ ግን ይሄ የመደንዘዝ እንትን ያለው ክሬቲቪቲውም ያሳጣዋል አይ አይደለም ፕሮሰሱ የመማር ማስተማር ፕሮሰስ እንዴት መሰለሽ በእውነቱ ሳይኮሎጂስቶች ምናምን ሳይካትሪስቶች ቢያወሩ የበለጠ አሪፍ ነበር ግን የመማር ማስተማር ሂደት የማንበብ አቅምሽን አይደለ በምንድነው ማይንድሽን የሚያደርገው ምን ያደርጋል ስታነቢ ምን ታደርጊያለሽ ዝም ብለሽ ሸምድደሽ ትወስጂዋለሽ ይመጭ በቃ ተጨንቀልሽ እና ምን አለ ማለት ስታነቢ እንትን ነው ስታነቢ if you have the time አንዳንድ ጊዜ እንትን እኮ ቲዮሪ እኮ በራሱ ሳይንቲፊክ ቲዮሪ እኮ ነው አይደለ you know some days አንቺ ጎበዝ ብንሆን ደሞኛ we can practicalም ታደርጊዋለሽ ወደፊት እንደምትሰሪበት ታውቂያለሽ ሳይንስን ኤክስፕሎር ማድረግ ማለት ነው ሳይንስ ኤክስፕሎር ማንበቡ ነው ኤክስፕሎር አይደለም እናደርገው ሰጠንን እንትን ቀና ነበር it depends አንቺ የተሰጠሽን ዝም ኖርማሊ የኛ ሀገር ትምህርት የኛ ሀገር ትምህርት የሽምደዳ ስራ ነው ግን መሸምደድ በራሱ መሸምደድ ሜሞራይዝ ለማድረግ የምታደርጊው ጥረትስ በራሱ አይሰራሽም ይሄ የእንትኑ ታሪክ ማለት ነው ይሄ የትልቁ ሰውዬ ሽማግሌው ሰውዬ እንትን ሁሌ ቁርአን ሲቀሩ ምንድነው ይላችሁ ልጁን ሐፊዛቶንም አታውቀውም ምን ለምን ትቀራለህ ሁሉን ሳታውቀው አይነት ነገር ሲሉት የሰጡት ምሳሌ ያለ አይደለች ቆሻሻዋ ቅርጫት ሂድና ውሃ ይዘህባትና
በውሃውን ለማምጣት በሚያለልስበት ሂደት ምን ሆነ ቅርጫቱ ጸዳ አይደለ the same thing ነገራቶችን በማንበብ ሂደት ውስጥ ዝም ብለሽ መቼም አታነቢ ምንድነው ያነበብኩ ያለሁት ስለ ምንድነው ያወቅኩ ያለሁት አይደለ ስለ ላይፍ ስለ ዓለም ኤክስፕሎር ታደርጊበታለሽ ቁጭ ብለሽ ነገሮችን አናላይዝ ማድረግ ደግሞ አቅም ካለሽና አይምሮሽን ደግሞ ካሰራሽው what if ይሄ እንዲህ ቢሆን what if እንደዚህ ቢሆን በገባሽ አንዳንድ ነገሮችን ፊሎሶፋይዝ ካደረግሻቸው አንዳንድ ነገሮችን ኤክስፕሎር ካደረግሽበት አንዳንድ ነገሮችን የምታደርጊበት ነገር ካለ ይሄ ነገር በህይወት ወደ ሪል ላይፍ ሲመጣ ምን ይመስላል ሚሉትን ነገሮች አንቺ ከጠየቅሽ አንቺ ጋር ይመጣል ዞሮ ዞሮ እንጂ ካሪኩለም ትምህርት የተሰራው እንትን እያለ ይመጣል ዴቨሎፕ እያደረገ ይመጣል አንቺ እንዴት ፐርሲቭ የምታደርጊበት ወይ ማተር ያደርጋል እንግዲህ የኔ አንደርስታንዲንግ እንትን ነው በቃ በጣም እንትን ያደርግሻል what if እኔ እንትን ነበር ባይዘው 5 ኪሎ ትምህርት በራሱ ቻሌንጂንግ ነው ገብተሻል ምን ተማርሽ ሳይሆን ምን አወቅሽ ሳይሆን ምን አታውቂው ማለት ነገር ነው ገባሽ አሁን የሆነ ትምህርት የምትማሪው ነገር የተለየ ነው የምትፈተኙው ነገር ሌላ ነው ሶ በቃ ብዙ ነገሮችን እንትን ዲክት አድርጊያለሽ ታነቢያለሽ ምናምን ያለሽ እና ምን ያደርግሻል ቻሌንጆችን የማለፍ ቻሌንጅን የመጋፈጥ ከተደሞ ፕሮብሌም ሶልቪንግ አቅምሽን ይጨምራል ሶኔ ኢንጂነሪንግም ስለሆነ ኢንጂነሪንግ is all about ፕሮብሌም ሶልቪንግ ነውና ችግርን መፍታት ገባሽ ምን ይመስላል የሚለውን ነገር በደንብ ፕራክቲካሊ አይተሽምትውጭበት ግቢ ነው ቻሌንጁ ምኑ ስለዚህ እኔ ሁለተኛ ዲግሪ እንስማር የምነቱን ለመናገር ምንም የተማርኩ ሳይመስለኝ ነው የጨረስኩት ስለዚህ እንትኑ ነው ያስተማርሽ ይሄ ማለት ይሄ ምንድነው ባይሆን እኮ አሪፍ ነው አሁን እንደ ትምህርት ካሪኩለም እንደዛ መሆን አለበት ወይ የለበትም ሌላ አከራካሪ ጉዳይ ነው ማለት ትምህርት ማወቅ ነው ያለብሽ አይደል እንጂ መፈተን ማለት ላይክ ቻሌንጅድ መሆን አይደለም ቻሌንጅ መደረግ በራሱ የሆነ የሚጨምረው ነገር እንዳለ ሆኖ ምን መምሰል አለበት የትምህርት ካሪኩለም ገባሽ ሰዎች አውቀው ከዛ በኋላ ያወቁትን አውቀዋል አላወቁም ነው መፈተን ያለባቸው አስተማሪዎች አስተምረውሽ ነው አስተምሩሽም አይደለም እኮ ትማሪያለሽ ግን ላይክ አክቹሊ የዩኒቨርሲቲ ትምህርትም እንደዛ ነው መሆን ያለበት መሰለኝ ስፑን ፊዲንግ አይደለም የሆነ ነገር ይሰጥሻል then you discover ያቺን ወስደሽ ጫፍ ይሰጥሻል ከጫፉ ተነስተሽ what is ቁም ነገሩ ምንድነው ሚላውን ፋይንድ አውት ታደርጋለሽ እንዴት ነው ይሄ ፕሮሰስ ማይንድ ሴትሽን ማነቃቃው ማይንድ መስልሽን ማጠናከረው of course yeah ማይንድሽን አሁን መስል ስንል አሁን ሁሉ ነገራችን መስል ነው አንዱ ካፍሽ እንዳልነጥቅ እንጂ የልብ እንትን ካርዲያክ መስል ነው የሚባለው ካርዲያክ መስል ምናምን አሁን የሚጠነክረው እኮ የበለጠ ኤክሰርሳይዝ በሰራሽበት ቁጥር ነው ስፖርት በሰራሽበት ቁጥር ምናምን ነው አይደል the same thing ሜንታል መስሎችም ይተነክሩት ባነበብሽ of course ባነበብሽ ቁጥር ይመስለኛል of course ባነበብሽበት ቁጥር ነው የሚሆነው እሷ እኮ የሚነበበው ነገር ያን ያህል ኢምፖርታንት አይደለም ነው እንደዛ ላይ ይይዝሽ ብዬ እንትን ይገላል ማለት የሆነ ይሄ ሞራል ይገላል ምን መሰልሽ እሺ አሁን የሆነ ነገር ይሰጥሻል ያንን ፈተና ለማለፍ ያንን ያጠናሽ ያንን ለማለፍ ነው የምታስቢው ዞር ብለሽ የሆነ ዲስከቨር ማድረግ ከዛ ጀርባ ያለውን ሳይንስ ለማጥናት ይሄ ነገር እንዴት መጣ ብለሽ አታነቢ ያንን ፈተና ለመፈተን ያቺን ፈልጠሽ ቶሎ this most of the time የሜዲካል ተማሪዎች ኮምፕሌን ወይዘው የሜዲካል ተማሪዎች ኮምፕሌን ነው ወይዘው ነሽ ለምን መሰለሽ አሁን እኔ አንድ ጓደኛ ነበርች በጣም ታለንትድ ነበርች እና እዚህ ድንጋ ታይም የለም ጊዜው የለም እንትን ያማድረግ አባሽ ይሁን ነገር ሌሎች ነገሮች ኤክስፕሎር ታርቂበት ዲስከቨር ታለንትሽን የምታወጪበት ነው ናራ ጊዜ የለምና ሁሌ እቺ የተሰጠሽ ቴክስት ላይ እንዲ ብለሽ ስለምትውይና ስለምት ጊዜ ስለምትገዲ ብዙ ነገርሽን አይዴንቲቲሽን ሁሉ አተሽቶጫለሽ ነው የሚሉት ታደርጊያለሽ እንደዛ ይላሉና አይ ቲንክ አይ ጋት ዩር ፖይንት እና ግን በእኛ በኢንጂነሪንግ ግን አይ ቲንክ እንትን አለን ጊዜው አለን ኢንጂነሪንግ ተማሪ ዴድላይን ላይ ነው የምታጠኑት አይደል የዴድላይን ሰዎች ነን ሶሪ አሉ ጎበዝ ልጆች አሉ ከእንትን ከኤግዛም ዊክ በፊት በደንብ የሚያነቡ
ከአካዳሚክ ጆርኒሽ በጣም ደስ ቆንጆ የሚልሽ ኢንቫይሮንመንት ይሆን አላውቅም፣ ብዙ ሰው እንደዛ ነው። ከአካዳሚ ጆርኒሽ በጣም ደስ የሚልሽ ምንድን? እስኪ ግልጽ አድርጊው። ደስ የሚልሽ ኢን ኤሴንስ በጣም በቃ ዞረሽ ስታየው ዋው የሚያስብል ሳይሆን የተደሰትኩበትን ቀን ልንገርሽ መቼ እንደሆነ እንደው በጣም እንትን ሊልሽ ይችላል። እኔ በጣም ብዙ ነገሬን ከአባቴ ጋር ሪሌት አድርጓለሁ። በጣም የተደሰትኩበት ጊዜ መች መሰልሽ? 6ኛ ክፍል ከትምህርት ቤቱ ምናምን አንደኛ ወጥቼ ከዛ ወላጆች ተጠሩና ሽልማት ምናምን ነበርና የወላጅ ሽልማት ተብሎ ኖረ እና አባቴ መድረክ ላይ በቃ አቶ ደቻሳ ሁሴን ምናምን ተብሎ ወጣ። በቃ በጣም ኤቭሪዋን ቆማችሁ ወጨውጨውለት ምናምን ተባለ። ከትምህርት ቤቱ ሃይስትን ያመጣችሁ ምናምን ተብሎ ተቆም ኤቭሪዋን ያን ሪስፔክት በሰዓቱ ስላሰጣሁት በዛ በትንሽዬ ጭንቅላቴ በቃ I feel proud እና በቃ በጣም ትዝ ይለኛል አባቴ እንዴት እንደተደሰተ ምናምን በሰዓቱ በጣም ይወዝ ሃፒ ምናምን ያቺ ሞመንት ስለሰጣሁት ሃፒ ባይመልጥ ከዛ በኋላ በጣም ትልልቅ እንትኖች አቺቭ አድርጌ ይሆናል። ግን ያቺ ሞመንት ግን it means a lot ለኔ በቃ ከማረሳቸው ከዛ በኋላ ሲመስለኝ ለዛ ይመስለኛል ወጥሬ ተማርኩት። አይ በጣም ደስ ይላል። ይሄን ያለ ደስ ይሄ ሞመንት ያ በጣም እሱ ነው። ከዛ በተረፈ እኔ እንትን ነኝ ግሬትፉል ነኝ ለብዙ ነገር ማለት አሁን ለምሳሌ 5 ኪሎ በመማሪ በጣም ኤሌክትሪክ ኢንጂነሪንግ በመማሪ ደስተኛ ነኝ። ይሄ ሪግሬት ምናምን የሚያደርግ ሪግሬሽን የለም። ከዛ ደግሞ እንትንም ነኝ በቃ ፕሮሰስ ሰውን ይሰራል ብዬ ማስብ ሰው ነኝ። በፕሮሰስ ውስጥ ብዙ የምትማሪው ነገር አለ አይደለ? በመታልፊበት ጀርኒ ውስጥ በፕሮሰስ ውስጥ አፕስ ኤንድ ዳውንስ ይኖራሉ። ግን ሁሉም የሰው ልጅ እንዴት በተስተካከለ መንገድ ሁሉ ጊዜ ቀጥ ያለ መንገድ አይሄድም። አዎ this ኔቸር በቃ አሁን ያልነበረ ነገር ስታዩ ግን በሰዓቱ ደግሞ በቃ ያንን ማድረግሽ ልክ ነበር። ይሁን ብታስታኪው እኮ እንትን ነው ብታስታኪው የተሻለ ነገር ሊሆን ይችላል። ግን በሰዓቱ ደግሞ ትክክለኛውን ነገር ነው ያደረግሽው ነገር ብዙ እንደሱ አይነት ሞመንቶች ይኖራሉ። በቃ እንዲህ ባደርግ ኖሮ እኮ አሪፍ ነበር ምናምን። ግን በቃ አላቅም የሪግሬት ማደርግ አይነት ሰው አይደለሁም ስልሽ ነገሮችን ለማስተካከል ነው። ፊክስ መደረግ ያለበት ነገር ካለፈን በኋላ ቢሆን በቃ ማድረግ አለብኝ ምናምን እላለሁ። አዎ እና ዩኒቨርሲቲም ገብቼ ጥሩ ተማሪ ነበርኩኝ። ግን ደግሞ ምን ሆንኩ መሰለሽ? what is the point? ስንት ነገር መስራት የምችል ሴትዮ እየሆንኩኝ ቅጥሻል። ጀማዓ ላይ እንቀሳቀሳለሁ፣ ሌሎች ኤክስትራ ካሪኩላር ነገሮች ላይ እንቀሳቀሳለሁ ምናምን ጥሩ ውጤት አምጥቼ ነው ያለፍኩት። ስቲል ግን ይሄ በቃ ምንድነው የሚባለው የማረግ ምንም ብቻ ሳይሆን ዲስቅል አድርጌ ምናምን ብዬ ማሰብ አቆምኩኝ። በቃ ጥሩ ውጤት ካመጣው ሰክሲድ ካደረኩኝ ለሌሎች በተረፉ ሌላ ነገር ላይ እንትን ማድረጉ ለጠኑ አይነት ማይንድ ሴት ኤነርጂ ማለት እንደዚህ አይነት ነገር ኢንቨስት ባደርገው የምርም ደግሞ ብዙ ነገሮች ነበሩ እኔን የሚፈልጉ በብዬ ማሰባቸው ነው። ራሴንም ደግሞ በሌላ መልኩ ኢስላማዊ ማንነቴን ምናምን ሌሎች ማንነቶቼን መገንባት ጀምሮ ነበራችሁ። ከዛ ለምሳሌ እንጆ የከፈትኩ ዞር ይተልሽ እንጆ ከጓደኞቼ ጋር ሆነን 2ኛ ዓመት ላይ እና 3ኛ ዓመት እንደዛ ሆነን እንትን ፈጠር ከራሴ የሙስሊም ሴቶች አቅም ግንባታ ድርጅት የሚባል ድርጅት ኤንጂኦ ነው። እሺ ሲኤስኦ ሬጂስተርድ የሆነ አስመሪ በጣም ብዙ ነገር ነበር የምንሰራው። በሲኤስኦ ሬጂስተርድ የሆነ ኦርጋናይዜሽን ክሬት አድርገን ምናምን ሴቶች ጉዳይ ላይ በጣም የሴቶች ጉዳይ አንገበግበን ነበር በሰዓቱ። ለምንድን ነው እንዲህ ይሉኛል ቤት አንቺ እኮ በሴቶች ጉዳይ ድርጅት አቋቁመሽ ድርጅት አቋቁመሽ የቆምሽ ሴትዮ ነሽ ነው የሚሉኛል ቤተሰብ ብለን ማለት ነው። ከጓደኞቼ ጋር አሉ ስቲል ፍሬንድስ ጓደኛሞች ነን። ከነሱ ጋር ከዚህ ከዲ ምንም ታቋጫዋለች ኢልሃም አህመድ እንደዛ ሰብሰብ ብለን ኦልሞስት እንተናለን ፍክሬት አድርገን ምናምን ረጅም ጉዞ ተጉዞ ነበር በጊዜው። ከትምህርት ዓለም ወጥተን ምናምንም ቀጥሏል በደንብ ተደራጅቶ ሁለት ጊዜ ፈቃድ አሳድሰናል አትሊስት የእንትን ማለት ነውና ብዙ ስራዎችን ይሰራ ነበር አቅም ግንባታ ላይ። እውነቱን ለመናገር ትንሽ ማቹርድ ብንሆን ኖሮ ገባሽ በጊዜው ትንሽ ማቹሪቲ ሌቭላችን ይሄ የማህበራት አሰራርን ምናምን ፈርስት ኤክስፒሪየንሳችን ከመሆኑ አንፃር
we perform good ግን ደግሞ ትንሽ ኤክስፒሪየንሱ ልምዱ ምናምን የነበረን ቢሆን ደግሞ በጣም አሪፍ መሄድ የነበረ ድርጅት ነው። ምን ያህል ጊዜ ቆየ? ሁለት ፈቃድ ማለት ኦልሞስት ከ6 ዓመት በላይ አደዛ ነው። ከወጣችሁም በኋላ ቀጠላችሁ? በትንሽ አያስቡም ብዙ ሰው ማለት ይቻላል ብሎ አያስብም። ዩኒቨርሲቲ ላይ ሆኖ ማቋቋም ምናምን ልበ ሙሉ ነበር ነው የሆነስ። ጀማ ቀላል ሊሆን ይችላል፣ ጀማ ማቋቋም ቀላል ሊሆን ይችላል። ከጀማ አልፈን ነው እንግዲህ ጀማ ስራው አለ፣ ጎን ለጎን ደግሞ እንደገና የኤንጂኦ ምናምን አቋቁመን በጣም ጥሩ የሚባሉ ስራዎችን የሚሰራ በጣም በደንብ ተስፋ የተጣለበት ድርጅት ነበር ለመናገር። የሆነ ሰዓት ላይ እንትን አደረግን እኛም እኩል ያገባንበት ኤጅ እኩል ነገር ነበር መሰለኝ የሆነ አንዳንድ እንትኖች ያ ማኔጅመንት ምንም ስኪል ጉድለት አለ አይደል እንዳልኩሽ early ነው ገና ተማሪ ሆነን ምናምን የመሰረት ነው ከመሆኑ ጋር ጥሩ ይሄደ ነበር፣ ጥሩ ማኔጅ ያደረግነው ነበር። ግን አንዳንድ ቴክኒካል ባይ ዘ ወይ ቴክኒካል እንትኖች ዋጋ ያስከፍሉሻል። አሁን በጣም ሲምፕል አሁን ላይ ሳስባቸው በጣም ሲምፕል የነበሩ ቴክኒካል ነገሮች ናቸው የዛኔ ፌል እንድናደርግ ያደረጉ። ማቋቋማቸው ራሱ ማቋቋም አልፈን ብዙ ስራዎች ሰርተናል። 6 ዓመት በጣም ብዙ ትልቅ ፕሮግራም እንትን ላይ ምንድነው ስሙ አዳራሽ ላይ 6 ኪሎ የባህል አዳራሽ ነው የሚባል ትልቅ ድርጅት ትልቅ እንትን አለ። ብዙ ኡስታዞች ተገኝተው ትልቅ ፕሮግራም ተዘጋጅተን ምናምን ነበር የምንሰጠው። እንትኑም ብዙ እርዳታ ሰብስበናል፣ ብዙ ስራዎች ሰርተናል፣ ዶክመንታሪዎች ምናምን ነበሩን። በቃ በጣም አልহামዱሊላህ የሆነ የነበረንም ኔትወርክ ቆንጆ ነበር። ምን የመሰረት ነው ያቋቋማችሁት? ጀማ ላይ እነ ከንዚያም እንትና ኢልሃም መሐመድ ምናምን እንዳለ እነ ሙኒር አብዱል መናን ነበር ሁላችንም። የሚገርም ስም አይዲያ አልነበር ወይዘው ስብስብ ማለት በቃ ሁላችንም ዊ ፊል ይሄ ምንድነው ይሄ ፓርት ኦፍ ዩ ነው የሚያድግ ነው የመጀመሪያ እንትንሽ ሲሆን አብሮሽ የሚኖር ነገር ነውና የዛኔ ኮንሰርናችን ነበር በጣም የሴቶች ጉዳይ። ኖርማሊ አሁንም ኮንሰርናችን አይደለም ሳይሆን ኢንተረስት ኤሪያ ነው። አይ ቲንክ እንትን አይደረግም ነበር ሰዎች በጣም ፎከስ ዶን እዛ ላይ ሰሩ። በጣም ብዙ መስተካከል የነበረባቸው ነገሮች ነበሩ ሴቶች ጉዳይ ላይ በወቅቱ በተለይ ሙስሊሙ ማህበረሰብ አካባቢ በጣም ብዙ አዌርነስ መፈጠር የነበረበት አቅም መገንባት የነበረበት ስራዎች አሉ። አሁን ሰማው በዚህ ጉዳይ ላይ ኖርማሊ ሰፖርት መስጠት ፈልጋለሁ። ኖርማሊ አሁን ለምሳሌ ሌሎች ድርጅቶች አሉና ኤዊያ ምናምን ሴቶች ጋር የሚሰሩና እነሱን ባገዝ አም ሃፒ። እውነቱን ለመናገር አሁን እንደዚህ የሴቶች ድርጅት ምናምን ማቋቋም የመስራት ፍላጎቱ ብዙ የለኝም። ግን ስቲል የሴቶች ጉዳይ ኢትዮጵያ ውስጥ ሶልቭ ተደርጓል ብዬ ማሰብ አይደለም። ግን ሪላቲቭሊ የዛኔ ከነበረው አንፃር ግን አሁን ጥሩ አዌርነስ ተፈጥሯል አይደለ? ጥሩ ፕሮግረስ አለ። ይሄ አልহামዱሊላህ እናንተን የመሰላችሁ እህቶች ማለት ሩቅ ነበር ፖድካስት ሴቶች ፖድካስት ምናምን ይሄ የኛ ማህበረሰብ ላይ አቅርበሽ ማሰብ ወይ ትምህርት ላይ ራሱ የቀነሰ አዌርነስ ምናምን እንትን ይባላል። ለምሳሌ ለሴቶች ቅድሚያ የሚሰጠው ምናምን ለዛ አይደለ? ነበር ስራቸው አናሳ ነው ምናምን በሚል አክቹሊ ክላስ ውስጥ ምናምን ብዙ ስራ ነበር አሁን ምን ሰራው በወቅቱ የሴቶችን ስልጠና መስጠት ምናምን የምር ፈርስት ፕራዮሪቲያችን ነበር። የኖርማሊ የሴቶች ጉዳይ አሁንም የትውልድ ጉዳይ ነው። ግን አሁን እኔ ሞር ኢንተረስት ኤሪያ ነው ማለት ወር ደግሞ በጣም ኮንሰርንድ ነኝ ብዬ ማስበው አሁን ባለኝ ማቹሪቲ ሌቭል እና የሆነት ክፍተትም እያየሁ ያለሁት ብዬ ማስበው እንትን ላይ ነው ትውልድ ቀረጻ ላይ ነው። ሶ ያንገር ጄነሬሽን ላይ ሁለቱም ጋር ከስርም ከላይም እና ኢንተረስት አሁን ሞር እዛ ላይ ፎከስ ያደረኩበት ምክንያት እሱ ነው። ማለት ሴቶቻችን ላይ አልহামዱሊላህ በጣም ብዙ ድርጅቶች አሁን አሉ እየሰሩም ያሉ ኢሹም ሆኗል። አሁን ደግሞ ሰምሃው እንትን እየተደረገ ያለ ደግሞ ጄነሬሽን አለ ብዬ አስባለሁ። የትውልድ ጉዳይ አሁን በጣም ጥያቄ ሆኗል። ሰሞኑ እንኳን በጣም ኢሹ ሆኗል። ይሄ ማህበረሰባችን ላይ
ትውልዱ ሲባል አሁን እኔ ትውልዱን ጉዳይ ለትውልዱ መስጠት በጣም ነው የሚከብደኝ ማለት ገብቶሻል የማን ይሄ ትውልድ እያለ ነው አይደል ምን ወቅሰው መስጠት ይሄ ትውልድ እንደዚህ ጎድሎት ይሄ ትውልድ እንትን የለውም ሞራል የለውም እንትን የለውም what makes them እንደዛ አይደል እሱ ላይ ነው መሰራት ያለበት ከስርም ከላይ መልኩሽ እሱ ነው ይሄ ያንገ ከሆነ ቲኔጅ ከሆነ በኋላ ያንገ ከሆነ በኋላም ዩኒቨርሲቲ ሌቭል ላይ ተማሪዎች ላይ ምናምን መሰራት አለበት at the same time ከስር ደግሞ ትንንሾቹ ላይ ደግሞ መኮትኮት አለባቸው ሁለቱን ማስኬድ ከተቻለ የምንወቅሰው ትውልድ ይኖራል ብዬ አላስብም ሶ ልጆች በቃ የሆነ ዘመኑ ግራ ነው የሚገባሽ ግን ማን ይወቀስ አሁን ገብቶሻል ወላጅንም ልጆቹን ነው የምትወቅሽው ወላጅን ነው የምትወቅሽው ሶ ምናምን ስለዚህ somehow ይመስለኛል መስራት ያለብን ነገር አለ የተላለፍነው ነገር እንዳለ ፊል አረጋለሁ ገባሽ which one is የትኛው ነው ቀዳሚ እንቁላሉ ነው ዶሮ እንደተባለው ዶሮ ነው እንቁላል ገባሽ የቱ ይቀድማል እንደተባለው እኛም ጋር አሁን ማን ነው የሚወቀሰው ሰው ትንሽ ይሄ ከብሌሚንግ ሜንታሊቲ ወተን ደግሞ ምንድነው የሚፈልገው ትውልዱ ምንድነው ያለበት ክፍተት ምን አጥቶ ነው ምን ሰተነው ነው የምርኔ በጣም ብዙ ጊዜ ምለው ነገር አለን ብዙ ጊዜ በጣም ዲስከሽን አለን ሃይ ስኩል ተማሪ ናት እናወራለን ምናምንና ግን የምር በስነ ስርዓት ማወቅ ያለባቸው ነገር አሳውቀናቸው ያሳደግናቸው do we really talk to them ገባሽ በራሳቸው ቋንቋ አውርተናቸዋል ዲኑን ተርቢያ በስነ ስርዓት ሰተናቸዋል ምናምን የሆነ I don't know እናንተም ሐሳብ ብትሰጡበት አሪፍ ነው የእናንተ ጀነሬሽን ጉዳይ ስለሆነ I think ጥናትም ይፈልጋል ከነሱ ጋር ዲስከስ ማድረጉ ዲስካሽን ማለት በጣም አሁን ዛሬ 5 አመት ልጅ የሚያደርገውና በእኛ ጊዜ ምናምን የሚባለው የሆነ ይለያያል የነበኛ 5 አመት ልጅ ያደና አሁን ልትረጃው አትችይም አንቺ በጣም ያንን ልጅ 5 አመት አይደለም ካንቺ ከ2 አመት አሁን እኛ ከኛ 2 አመት በታች ጋርለውም ጋር ትግባቢ በጣም ማለት ከ2 አመት በታች ያለውም ጋር አሁን እኛ አሁን ዩኒቨርሲቲ ተማሪ ነን ከሃይ ስኩል ጋር እንግባብ ቸገረን አስቢ ደግሞ ማስረዳታት እንዲም ቆመጅም ብለሽም ጃጅ ስለምንደራረግም ሊሆን ይችላል እንዳልሽው ዳሪዘን በጣም ነው ዳሪዘን እንቆቀቀሰው እና ዳይናሚክ ሆኗል አሁን ኢንቫይሮንመንቱ the world is not like እንደ ድሮ አይደለም በጣም በየቀኑ ነው ለውጥ የምታየው ዳይናሚክ ነው በቃ ነገር የሆነ ችግር ፈታን ስቲ ከስር yes ስለዚህ ተራማጅ እንትን መሆን አለብን ትውልዱንም ማራመድ እኛም ደግሞ ተራምደን ማሳየት we have to take the first steps ብያስባለውና ማቀራረቡ ትውልዱን የማቀራረብ ስራ I think በእኛ ላይ በተለይ የኛ ትውልድ ላይ ብዙ እንትን አለ ይመስለኛል ጫና እናንተ ላይ እኛ ላይ ምናምን ይሄንን እንትን ማቀራረብ አሁን ደግሞ የእናንተ ትውልድ ምናምን አይደለም ባይዘው ከዛብ ደግሞ በታች ደግሞ ያለው ምንም ጭራሽ ማናቆም ይመስል አይነት ደግሞ ትውልድ የተፈጠረ ነው ሶ ያኔ ማቀራረብ ስራ የኛም ነው ብዬ አስባለሁና ምን ጋር ነበር ዩኒቨርሲቲ ጋር በጣም እንደኔ ክሮኖሎጂ ያበላሽባችሁ ሰው የለም መቼም ጥሩ ላይ ነው እናስወጣት አይደለ ቶሎ ዩኒቨርሲቲ እንትናል ኬሪየሯን ምናምን እንዳንዘነጋ እናጠቃላይ ዩኒቨርሲቲ እናጠቃላይ ወጥተን ሶ በአጠቃላይ ዩኒቨርሲቲ ህይወታችን ያው ጀማዓ ህይወት ነው ለኔ ጀማዓ ህይወት ነው አክቹአሊ ከኖርማል ኢንቫይሮንመንቱም ጋር ጥሩ ጓደኞቼም ጥሩ ጓደኞች ነበሩኝ በቃ ደስ የሚል ይሄ የፍሬንድሺፕ የጓደኝነት ጊዜ ነበረኝ ከክላስሜቶቼ ጋር ምናምን ከዛ ባሻገር ደግሞ የጀማዓ እንቅስቃሴም ቆንጆ ነበረ አልহামዱሊላህ ደስ የሚል ጊዜ ነው ያሳለፍኩት ዩኒቨርሲቲ ህይወቴንም ሳስበው እንት ደስ የሚል ያለ አይደለ የሆነ ጥሩ ስሜት የሚሰማሽ እንታሳልፊያቸው ነገሮች ላይ በቃ እኔ ዋት ዞር ብዬ ሳየው የሚደብረኝ ነገር እንዲኖር አልፈልግም ጊዜ ላይ ሶ በጣም ደስ የሚል ጊዜ ነበረኝ ከጓደኞቼ ጋር በጣም የሚገርሙን ሙስሊም ጓደኞች ነበሩኝ ጀማዓ ላይ ደግሞ በጣም ተፋለጣለች ኢንፎርሜሽን ደርሶሻል ጓደኞች ደርሰን ነበር ምን እንደምፋለጥላቸው ምን እንደምትፋለጥልናልሽ ለፍሬንድሺፕ በጣም ለየት ያለ ቦታ እንዳለኝ ገምታለሁ
አሁን አላውቅም። በተለይ ድሮ በጣም የሚገርም ቦታ ነበረ ማለት አሁን ሀቃቸውን እየተወጡ ይሆን አምኖት ሹር ነው። ግን በጣም ይሄ ያለ አይደለ የጓደኛ ሰው ነኝ። ሶ ረጅም አመት የቆዩ ጓደኞች አሉኝና 10 ምናምን አመት ምናምን አራው ከዛም በላይ 15 አመት አብራሉ ከ20 ምናምንም አለች መሰለኝ ለክ ኤሌመንታሪ ሃይ ስኩል 20 ከሆነ መች ነው የሚሆነው? አዎ ብቻ ከ15 አመት በላይ ጓደኞች ምናምን አሉኝና ይሄ ፋሚሊ ሆነሽ የምትቀጥይው የለም። እውነትም ትፈልጥ በጓደኝነትን እኔ እንደ በቃ አለ አይደለ የምሰጠው ቦታ ቆንጆ ነው መሰለኝ ጥሩ ነውና አልহামዱሊላህ ላኪሊ ጥሩ ጓደኞችም ነው ያሉኝ ወደ ጥሩ የሚመሩ ኢቭን አሁን ይሄ ከሙስሊሞቹም ብቻ ሳይሆን ሙስሊሞቹ ራሱ ማለት ነው እንዴት መሰሉሽ በቃ ዲሲፕሊን እንዲሆኑ ሰዎች ምናምን ጋር ነው መሰለኝ ሁሉ በጣም እና በስራ ማጋጣሚ ይሁን ማገኛቸው በሆነ በእንትን ማጋጣሚ ይሁን ዝም ብዬ አለኝ ሪስፔክት ለጓደኝነት የምሰጠው ሪስፔክት ቦታ አለና ዝም ብዬ ሪሌሽንሺፖችን ዝም ብዬ አላበላሽም። ዛሬ አውቄ በቃ ከስራ ቦታ በኋላ አንተዋወቅ ምናምን አይነት ሰው አይደለሁም መሰለኝ። እቺ ተጠሩ ጎኔ መሰለች ተመረኩኝ ታይ እንጂ እንዴ ልመረቅ እንጂ ስንት ሰው አለ ምስልሽ የኔን መመረቅ ቁጭ ብሎ የሚጠብቅ ወላሂ ማለት በቃ ቤተሰብ ብቻ አይደለም የአካባቢም ሰው ምናምን ዘመድም ያቺም ተማሪዋ ልጅ ምናምን ነው የሚለኝ ገብቶሻል እንትን ነው ከኛ በኋላ እኔ አካባቢም ላይ ጥሩ ተጽዕኖ አሳድሬያለሁ ብዬ አስባለሁ። ከኔ በኋላ ብዙ ሴቶች ምናምን ትንንሾች ምናምን እንትን ብለዋል ካምፓስ ጆይን አድርገዋል እና ጥሩ ሮል ሞዴል ነበርኩ ይመስለኛል። አካባቢም ልጆች ምናምን እንገባሽኛ አካባቢ ብዙ በትምህርት እንዲህ መግፋት አልተለመደም። ይማራሉ እኮ በጣም መግፋት ግን ያን ያህል አልነበረም። ሶ ቆንጆ መርቃት ተመርቀናል ሰፈሩ ነው አሞፋል ከድራይ ዲያው ተመርቅ ያለው ከዛ በኋላ ወደ ስራ ለምን የገባ ነው ባይ ዘ ዌይ የተወሰነች ቢዝነስ ጀምረን ነበር ከጓደኞቼ ጋር ጎን ለጎን ማለት ጓደኞች ጋር ግቢ ጓደኞቼ ነበሩ ሁለት ልጆች ከነሱ ጋር የሆነ ቢዝነስ ጀምረን ነበር። የተወሰነ ሄዷል ቆንጆ ነበር ሄዷል ከአመት በላይ ከዛሱም ፌል አረገ። አክቹአሊ እንትንም ኢትዮ ቴሌኮምም ኦሬዲ ጆይን አድርጌ ነበር። ከዛ አሁን ረጅም አመት ነው ኢትዮ ቴሌኮም ይሰራው ቢዝነሱ እየሰራሽ ነው ቢዝነስ ጎን ለጎን ከዛ በፊት አንድ አርነስት ኤንዲያንግ የሚባል ድርጅት ትንሽ ጊዜ ሰርቻለሁ በወራት። ከዛ ደግሞ ወጣሁና ኢትዮ ቴሌኮም ገባ። እሺ ያለ ምንም ፕላን ኢትዮ ቴሌኮም ላይ ረጅም አመት ቆየሁኝ። 11 አመት ቆየሁኝ ይላል አይቶት በቃ 2 አመት ነበር ማክሲመም ሰጥቼ የገባሁት እዛ ቤት ተሰራለሁ። ለምንድነው ግን ካርዳችን ምንም አልበረክት ብሎናል። ጥያቄ አለ እንደ ማህበረሰብ ነው ጥያቄ አለ አልበረክት ብሎናል። የካርዳችሁ ጉዳይ አሳስቦናል። ምንም አይበረክት ተሰብብላችሁ አቤቱ ተየትናቅርብ በእኔ በኩል አደርስ አይካፓድ ነው ምን አሁን ጠይቄ ምን ትዝ አለኝ መሰለሽ ኤቭሪባዲ ኢሚዲየትሊ ማለት ነው ላይክ የት ነው ሳዲብራዊ ቴሌኮም ምናምን ስል የምጠየቀው ጥያቄ ወይ ቴሌኮም በእናትሽ ባለፈው የሆነ ሲም አውጥቼ የሆነ ሲም አውጥቼ እንትን ሆኖብኝ ነበር ምናምን እምቢ ብሎኝ ከዛ በእናቴ ስም ነበር አውጣሁት ባክሽ አውጪልኝ ብሎ ኤቭሪዋን ኢትዮ ቴሌኮም የሚሰራ በሙሉ እንትን ኤክስፒሪየንስ ያደርጋል ማለት አብዛኛው ሰው እንትን ነው የሚመስለው በቃ ሽያጭ ክፍል ነው ኢትዮ ቴሌኮም ላይ በጣም ብዙ ዲፓርትመንቶች በጣም ብዙ ዲቪዥኖች አሉና ሁላችንም ሽያጭ ክፍል አይደለም። በዚሁ አጋጣሚ ካርዱም እና 10 ምናምን አመት በኋላ እዛ እንትን ብያለሁ ኦልሞስት በመውጣት ፕሮሰስ ላይ ነኝ አሁን። ሌሎች ደግሞ የህይወት እንትኖች ይኖርሽ የለ ድሪሞች ምናምን ጎሎች ላይፍ ጎሎች እና እነሱን ደግሞ በተወሰነ መልኩ ለማጣጣም አስቤ የተወሰነ የመልቀቅ ፕሮሰስ ላይ ነኝ። ኖርማሊ ያው ገና ነኝ ግን መልቀቅ ፕሮሰስ ላይ ነኝ። ከዛ በተረፈ ግን ኢትዮ ቴሌኮም ረጅም አመት ነው የሰራሁት። እንደወጣሽ አካባቢ ነው ኦር ቆይተሽ ነው የገባሽ ኢትዮ ቴሌኮም?
ኢትዮ ቴሌኮም ኦልሞስት እንደወጣኝ አካባቢ ከግቢ ብዙ አልቆየሁም። ትንሽ ቆይቻለሁ ግን ብዙ አይደለም። ረጅም ጊዜ ማለት ነው። 10 ምናምን ነው የምታልኩሽ። እንግዲህ እንዴት ነው ምን ተማርሽ? በጣም ኤክስፒሪየንስ እንዴት ነው? ተቀጥሮ መስራት ላይ ያለው ኤክስፒሪየንስ እንዴት ነው? ከምስ ተዘብክቴልሽ 15 አመት ልጅ እንዳለ 15 አልሞላኝም። አልሞላኝም ግን ያው ኦልሞስት መንገድ ላይ ነው። እውነቱን ለመናገር ቅጥር ማለት አከራካሪ ቶፒክ ነው። ቅጥር ጥቅሙ ጉዳቱ እንደ ኢትዮጵያ ላሉ ሀገራት አይሚን አሁን ቅጥሩም ከባድ እየሆነ ነው እውነቱን ለመናገር አይደል? መቀጠር ከባድ እየሆነ ነው። ግን ወጣቶችን አትቀጠሩ አልልም፣ የምሬ ነው። መቀጠር ብዙ ጥቅሞች አሉት። በቅጥር ውስጥ የምታገኛቸውን ዲሲፕሊኖች ሌላ ቦታ ላታገኛቸው ትችያለሽ። ዩ ኖ አትሊስት እንደዚህ አይነት በተለይ ትልልቅ ድርጅት ውስጥ ስትሰሪ ይሄ ኦፊስ ቢሮክራሲ፣ ኦፊስ ፖለቲክስ ይገባሻል። ፕሮፌሽናሊዝም ይሄ ከኦፕሬሽናል አቅም በላይም ደግሞ ይሄ ኦፊስ ፖለቲክስ ኢሞሽናል ኢንተለጀንስሽ ይጨምራል። ከዛ ደግሞ ሰዎችን ሃንድል የምታደርጊበት ቲምወርክ እንዴት ነው ሀውቱ ከሌሎች ከኮኦፕሬት አድርጎ መስራት፣ ስራው እንዴት ነው የሚሰራው፣ ሰልፍ ዲሲፕሊን፣ ወርክ ኢቲክስ በጣም ከባድ ነገር ነው። ፕሮፌሽናሊዝም ምናምን አንቺ ለመማር ዝግጁ ከሆንሽ ኤቭሪ ሞመንት ኤቭሪ እንትን ታስክ አንቺን ያስተምርሻል እንደዚህ አይነት ኦርጋናይዜሽኖች ላይ። አንቺ ግን ራስሽን ሬዲ ካላደረግሽ ኤቭሪ ታይም ዲግሬድ ታደርጊያለሽ። ገብቶሻል? ምክንያቱስ ሞስት ኦፍ ዘ ታይም እንደዚህ አይነት ድርጅቶች ላይ ዲግሬድ የምታደርጊበት ምክንያት ምን መሰልሽ? ሩቲን ይበዛዋል አይደለ? ዋንስ የሆነ ሩቲን ለማምጫሽ እሱን መስራት ይሆናል ስራሽ ማለት ነው። በሩቲን ውስጥ በቃ እንዴት ታውቂዋለሽ? በኤክስፒሪየንስ ብዙ ሰው የሚሰራውን ስራ አንቺ የሆነ ታውቂያለሽ። ከዛ ዛሬ የሚያንሰራልሽ ነገ የሚያንሰራልሽ ከነገ ወዲያ የሚያንሰራልሽ የሆነ በደመ ነፍስም የምትሰሪው ይሆናል ማለት ነው የሆነ ሰዓት ላይ አይደል? ያ ሳይሆን ቀርቶ ግን አንቺ ራስሽን የሆነ የሰመሽው ካሪየር ፓዝ ላይ ነው ከኖረሽ ገባሽ? ማይንድ ሴትሽ ለብዙ ነገሮች ኦፖርቹኒቲዎችን ለመጠቀም ስፔሻሊ ኦፖርቹኒቲዎችን በጣም ወጣቶች የምንሸወደው እሱ ላይ ነው። ኦፖርቹኒቲዎችን ለመጠቀም ማይንድ ሴትሽን ሬዲ ማድረግ ይኖርብሻል። ካሪየር ፓዝሽን ምንድነው የምፈልገው? ከዚህ መስሪያ ቤት ምን ፈልጋለሁ? የት ነው የሚያደርሰኝ? ይሄ የምጓዝበት መንገድ ምንድነው የሚለውን ነገር አይዴንቲፋይ ማድረግ ከቻልሽ ምንድነው የኔ ላይፍ ጎል እና ይሄ ነገር አብረው ይጣጣማሉ ወይ? ከዛ ወዴት ነው የሚሄደው የሚለውን ነገር ካወቅሽ ምናምን በጣም አሪፍ ይመስለኛል ቅጥር። ከዛ ግን እንደ ወጣት ደግሞ ወጣቶችን ምን እመክራለሁ መሰለሽ? ኢንስቴድ ኦፍ ፖዚሽን በቃ ፎከስ ኦን ስኪል ገባሽ? ስኪል እና ኤክስፒሪየንስ ላይ ፎከስ የማድረግ አለባቸው ወጣቶች። በተለይ አዳዲስ መረቃን ምናምን የሆነ ቦታ ላይ የሚገርም ስም ተሰጥቶሽ ምናምን ቁጭ ብለሽ ግን የምትሰሪው ምናልባት 12 ግራጁዌት ስራ ሊሆን ይችላል። ኤኒዋን የሚሰራው አንቺን ማያሳድግሽ ማለት ነው። አንቺ አፕግሬድ ራስሽን የራስሽን ነገር ለመስራትም በዩ ሌላም ቦታ ገብተሽ ተፈላጊነት እንዲኖርሽ ቢሆን ኦር ደግሞ ቅድም እያልን አልነበረ ይሄ የሜንታል መስላችን መስራት አለበት እያልን ነበር። በቃ ስኪል ዲቨሎፕ ካላደረግሽ ካላነበብሽበት ራስሽን ካላበቃሽበት ወዴት ትሄዳለሽ? አሁን ብዙዎቹ የመንግስት መስሪያ ቤቶች የሚወቀሱበት ማለት ነው። መስሪያ ቤቶቹ ሳይሆን ሰዎቹ ነበሩ አክቹአሊ መወቀስ የነበረባቸው። ለምንድን ነው መስሪያ ቤቶቹ የሚወቀሱ? ሰዎች በኔቸራቸው ራሳቸውን ሰልፍ ዲሲፕሊን አያደርጉማ። ራስሽን በራስሽ በሰልፍ ሞቲቬሽን ኖሮሽ አፕግሬድ የማድረግ እና አፕዴት የማድረግ ቴንደንሲሽ ሌስ ስለሚሆን ከዛ ሰዎች ደግሞ በቆይታቸው ውስጥ በጣም ዲግሬድ እያደረጉ ይመጡና የሆነ ሰዓት ላይ ከጊዜው ጋር መራመድ ኮምፎርታብል ዞናቸው በቃ ገብቶ ይቀራል። እሱን በጣም ትልትልኝ ፈልጋለሁ። ቆንጆ ወርድ አገኘሽ። ኮምፎርት ዞን ላይ ነው የምትሆኚው። በቃ እሱን ትለምጃለሽ። እንደው መስሪያ ቤቱ ነው የሆነ ልክ ለውጥ ላይ ምናምን ሲሆን በቃ ትደነግጫለሽ። ወይኔ እንትን ልደረግ ነው ልነካ ነው ምናምን በሰቀቀን ኑሮ ማለት ነው። ግን አንድ ሰው ሁልጊዜ ራሱን አፕዴት የሚያደርግ ከሆነ ገባሽ አቅሙን እያሳደገ የሚሄድ ከሆነ ምናምን ግን
ምንም የት ቦታ ከዚህ ቢወጣ የት ቦታ እንደሚገባ ያውቃል ስኪል ዴቨሎፕ ካደረገ በተለይ እንትኖች አዳዲስ ተመራቂዎች ምናምን ወጣቶች ፎከስ ኦን ዩር ስኪላችሁ ላይ ስኪል ዴቨሎፕ ማድረግ ላይ ራሳችሁ ላይ ቫልዩ አድ ማድረግ ላይ አይደል በየቀኑ ምንድነው እየጨመርኩ ያለሁት እዚህ ቢሮ መጥቼ ስሰራ ቢሮ አድ ካላደረገልሽ አንቺስ ምን አድ ታደርጊያለሽ ያስቸግረው ነገር ሳስበው አዲስ ምሩቅ ሆነሽ ምናምን ወደ ስኪሉን ፍለጋ ምናምን ስትገቢ at the same time ብሩን ገንዘቡ በእኛ ሀገር ኮንቴክስት እና ኦኬ ማስተዳደር ወይ በቃ የእሱን መመረቅ የሚጠብቅ ብዙ ሰው ሊኖር ትልቁ ቻሌንጆችን እንደ ሶሳይቲ አሁን አብዛኛው ሰው ይሄ ካሪየር ዴቨሎፕመንቱ ላይ እየቀጠለበት ያሉበት አንዱ ምክንያት እሱ መሰለኝ አይደል ይሄ እውነቱን ለመናገር ሰፊ ዲስከሽን የሚፈልግ ነው ግን የምርም አብዛኛው ሰው የተወ መርካቶ የሚገባው የተወ ሌላ ነገሩ ላይ ህይወቱን ለማጣጣም ምንድነው የተሻለ ሾርት ከቶችን ፍለጋ የሚጓዘው ክፍያና ስራ እየተመጣጣን አይደለም እንደ ትውልድም ቅድም እያልኳን ነበር የትውልዱ ጉዳይ ሲያሳስበን አንድም ይሄም ሊያሳስበን ይገባል ማለት ትውልዱን ወዴት ነው እንደ ሀገር እየመራ ነው ያለ ነው እንደ ሀገር ብዙ መታሰብ ያለበት ነገር አለ ምክንያቱም የተማሩ ሰዎች የሚሰጣቸው ቫልዩ ከቀን ወደ ቀን እየቀነሰ መጥቷል ወደድንም ጠላን ምክንያቱም ገንዘብ ማግኛ በጣም ብዙ ሌሎች ሚሶች ተፈጥረዋል ሶሻል ሚዲያ ባዩ ምን ባዩ ሌሎች እንትኖች ባሉ በቃ ሾርት ከቶች ብዙ ተፈጥረዋል እነሱ ባሉበት መንገድ ላይ ረጅም ጉዞ ተምሮ 17 አመት ተምሮ ምናምን ብሎ ተፋልጦ እንትን ብሎ የመጣው ሰው ተገቢውን ክብርና ተገቢውን ገንዘብ ካልተገኘ አላቀኝ ምን ይደረጋል ትንሽ በሾርት ከት የተወሰኑ ሰዎች በሾርት ከት ያገኙት እንደ ሞራል ስታስብ የተወሰኑ ሜቢ ከክላሱ 50 ተማሪ ቢኖር 3ቱ ድሮፕ አውት ሆነው በቃ አንዱ 3ቱ ሰክሰስፉል ቢሆኑ ድሮፕ አውት ሆነው አቋርጠው መጣው ተበተውና እዛ ቶፐር የነበረው ደግሞ ሰክሰስፉል ባይሆን ሌሎቹን ይሄ ሰክሰስፉል ያልሆኑትን ሳይሆን የሚያየው እነዛ እንትን ያሉት እንደ ሀገር ዳህ ስለሆነ መሰለኝ አይደለ ምንም ሌላ ጥያቄ የለውም እንጂ እኮ በቃ አንዳንድ ጊዜ ወላሂ በፓሽን የምንሄድበት አይነት ቅንጦት ደረጃ ብንደርስ ኖሮ ይሄን ያህል የገንዘብ ጉዳይ ይሿችን አይሆንም ነበር በቃ why do you want to be እንትን ዶክተር ለምን ሆንሽ ምናምን በቃ አብዛኛው ሰው እኮ ፈልጎ ኢንተረስትድ ሆኖ ፓሽን ሆኖ ምናምን ይገባል ከዛ በኋላ ደግሞ ኑሮ ማሸነፍ መቻል አለብሽ ምናምንና I don't know ሱ ፓራዶክስ እንዴት እንደሚፈታ ግን ስቲል ለትውልዱ እንትን ሆኖበታል እንቆቅልሽ ሆኖበታል ሶኒ እንደ እንትን መመክራው ምንድነው አሪፍ ነው ስኪል ዴቨሎፕ ማድረግ ስኪልሽን በጨመርሽ ቁጥር እንትን አሪፍ ነው ይሄም እንደሚባል somehow ለራስሽ የሆነ እንትን ቦታ እየሰጠሽ አቅም እየገነባሽ ትሄጃለሽ ተፈላጊ ትሆኛለሽ የሆነ ቀን ያስባል ወይ ፋይናንሻሊ ሰሞኑን የሆነ ትሬኒንግ ይወሰድ ነበርና ስንት ፐርሰንት ነበር አዩተስሽ 90% ፋይናንሻሊ ራሱ በጣም ይሄ ቶፕ የሚባሉት ቢሊየነር ምናምን የሚደርሱት የሚባሉት ሰዎች ድሮፕ አውቶች ይመስላሉ ላይክ ስናስበው አይደሉም ሪያሊቲው ላይ ተምረው ሃየር ኤጁኬሽን ያላቸው ሰዎች ናቸውና ያንንም ኮንሲደር ማድረግ necessary አሪፍ ነው ከዛ ደግሞ እንትንም እኔ ቢለመድ እና የተቀጠሩ ሰዎች የተቀጠሩ የቅጥር ኤክስፒሪየንስ በዛው ቅጥር እኮ ኢትዮጵያ ውስጥ ራሱ እኮ በጣም ሃይስት ተቀጣሪዎች በጣም ይገራርም ክፍያ የሚከፈላቸው እንትኖች አሉ ተቀጣሪዎች አሉ ልምዳቸው አቅማቸው ምናምን ያንን የሚሰጣቸው ሶኒ አሁን በቃ ብዙ ጊዜ ምለው በቃ ታይትል ምንም ማድረግላችሁ እንትን ኢንጂነር ስፔሻል እንትን ምናምን መባል ገብቶሻል ብዙ የሚለውጠው ነገር የለም ላይፍ ላይ የሚለውጠው የምር ያካበችው ልምድ ያካበችው ስኪል ምናምን ነው ገብቶሻል እና ሁሌም በለውጥ ሂደት ውስጥ መሆን ጭንቅላት አያረጅም ወላሂ ማይንድ አያረጅም ሁሌም ይቀበላል ምናምንና ሁሌም ቢሆን እንትን ብያለሁ አሁንማ ፎብኛና ምን አያስፈልግም ሁሌ ራስን አፕግሬድ ለማድረግ እንትን ለማድረግ ከዛ ደግሞ ጎን ለጎን ሌሎች ስራዎችን መስራት ይቻላል እኮ ፓሽንሽንም በጣም አሁን ካየናቸው በጣም ቆንጆ ነገሮች ካለችው ስትቀጠሪ በዛ ፓዝ ምንድነው መፈልገው የሚለውን አይቶ ከዛ ገብቶበት ኤክስፒሪየንስ አድርጎ ኮምፎርታብል ዞን ውስጥ አንገባ በፊት መውጣትም ካለብን እንደዛ አንድ የሆነ ኢቨንት ሄጄ
ምናልሽ ረጅም ከትንንሽ ከፋይናንስ ዘርፎች ተነስታ ትልልቅ አሁን መንግስት ላይ ባለ ፋይናንስ እንትን ውስጥ ነው የምትሰራው እና ትንሽ እየሰራሁ አለች ልክ ልደላደል ከዛ ደግሞ ምንም አይነት አድ ማያደርግብኝ ነገር ሳጣ እወጣለሁ አለች። ያ ሂደት ነው አሁን ያለሁበት ፖዚሽን ላይ ያስቀመጠኝ አለች። ልክ አሁን እንዳልሽው የሆነ ነገር አድ እያደረገ ማይመጣ ከሆነ በጣም የተደላደልሽ ይሄ አንዳንዴ ማይንድሽ በቃ እንደለመደው እኮ ይቀራል ማለት ይሄኛው ሩቲኑን ለምዶ በቃ ረመን ቦታን ከዚህ ከመወጣ ሲጀመር እኮ ማይንዳችን እንደዛ ነው የሚሰራው። አሁን ለምሳሌ በሽታ ለመከላከል እንደምንጥረው አዲስ ነገር ለማምጣት ስንሞክር ማምራችን ሬዚስት ያደርጋል ሶ አፕዴት ያደረገ ራሳችን በጣም ሬዚስት ያደርጋል ማንነታችንና አይ ነው በቃ በጣም ምን ያው ነው እንደዛ እንትን ውስጥ ምናምን እንትን ኮርፖሬት ኦርጋናይዜሽን ውስጥ ምናምን ስሰራ ያየሁት እሱን ነው። በቃ ትልልቅ ሰዎች አሉ ምናምን አቅም አላቸው ዩ ካን እንትን ሲት ምናምን ግን አይፈልጉም ማውጣት ማለት በጣም ሪስክ መውሰድ ነው ለነሱ። ከዛ ማውጣት የተሻለ ኦፖርቹኒቲዎች እንዳሉ ፊል ያደርጋሉ። አንቺም ታውቂያለሽ እኮ ግን እንዴት ብለው ነው ሪስክ የሚወስዱት ምናምንና አንዳንድ ጊዜ ደግሞ you need to be open ለኦፖርቹኒቲ አይደለ? ይሄ ከእንትኑም በተረፈ ደግሞ ፖዚሽን ከማወቅም በተጨማሪ ደግሞ ኦፖርቹኒቲዎች ሬዲ ማድረግ ራስሽ ብዙ ኦፖርቹኒቲዎች በጣም ባይዘው ሰዎች ዲፈረንስ ሰዎች ላይ የሚፈጥረው ኦፖርቹኒቲን መጠቀምና ለመጠቀም ነው። ዞር ኦፖርቹኒቲዎች ይመጣሉ ያልፉሻል even without noticing they appear ማለት ገብቶሻል። በቃ ያ ኦፖርቹኒቲ መጥቶ ነበር አልነበረ ሙላ ሳታውቂው የሚያልፉሽ ብዙ ኦፖርቹኒቲዎች አሉና ያ it makes difference። እንግዲህ በእኛ አቅም ወላሂ ይሄን ነው እንትን ማለት የሚቻለው። ምክንያቱም ብዙ እንትኖች አሉ ፓራዶክሶች ኮንትሮቨርሲዎች አሉ እነዚህ ዲስከሽኖች ላይ ያው ጊዜ ስናገኝ ኢንሻአላህ በደንብ እናወራባቸዋለን ብዬ አስባለሁ። ለብቻ ሌላ ፖድካስት ሊፈልግ እንሰራለን። እንዴ ፕሮፌሽናል እንትን ፕሮፌሽናል ካሪየር ዴቨሎፕመንት ምናምን ራሱን የቻለ ትልቅ እንትን ነው ቶፒክ ነው። በዚህ በተያያዘ ስለ ፕሮፌሽናሊዝም ስናነሳ አንድ ምን አለችኝ ይሄ በየቀኑ የምታደርጊው አሁን ለምሳሌ አሁን በስነ ስርዓት አሁን ለዛ ለአለቃሽ ኦር ለሆነ ለድርጅቱ በምትገቢባቸው 2 ሰዓት ተኩል የምትገቢ ከሆነ እንደዚህ 2 ሰዓት ተኩል መግባት ምናምን እነዚህ ነገሮች የሆነ ሰዓት ላይ አንቺ ከዛ ድርጅት ወጥተሽ እንኳን የራስሽን ነገር ለማቋቋም ስትፈልጊ በጣም በጣም አስፈላጊ ነገሮች ናቸው ምናምን ስትለኝ ነበርና ያው ኹጥቢን ጠርተን ስለ ፕሮፌሽናሊዝም ሳናወራ እንወጣም በሚለው አንድ ሁለት ነገር ትናለሽ እዚህ እንትን ሰጥቼሻለሁ ትሬኒንግ ሰልፍ ዲሲፕሊን እና ደግሞ እንትን እነሱ ቶፒኮች አሉ አንድ ሁለት ኤሪያዎችና በጣም እሱን ይሰጥሻል በጣም ዲሲፕሊን እኔ በቃ የምወደው ከስራ ዓለም እንትን ሞደው እሱ ነው የሆነ somehow ዲሲፕሊን ስለምትሆኚ ከዛ ዲሲፕሊን ሆነሽ ከዛ እንትን ትሆኛለሽ አንኮንሺየስ ሆነሽ ብዙ ነገሮችን የምታደርጊ። አሁን ለምሳሌ ጠዋት መነሳት ኢሹሽ አይደለም ስራ ላይ መገኘት ካለብሽ እንዳለብሽ ታውቂያለሽ ምናምን። አሁን ምናልባት ብዙ ሰው ዩቲዩብ ምናምን ሊያይ ይችላል እንትን ላይ ገብቶ ስራ ሰዓት ላይ ግን አንቺ ዲሲፕሊን ካልሆንሽ 8 ሰዓት ነው ያለሽ ቢሮ ውስጥ ተቀመጭ። በ8 ሰዓት ውስጥ ስራሽን ሰርተሽ ራሱ ሌሎች አዲሽናል ብዙ ነገሮች መስራት ትችላለሽ። ኢትዮጵያ ውስጥ በተለይ ብዙ ነው በተለይ ሩቲን ለሆኑ ስራዎች ሩቲን ከሆነ ስራው ምን ማለት መሰለሽ ለምደሽዋል ታውቂዋለሽ it doesn't take you that much time ማለት ነው። በእርግጥ በቃ በአሳምረሽ ልስራው ካልሽ ሁሉ ጊዜ it takes time አሳምረሽ መስራትን መልመድ የሰጠሽ ታስክ ላይ በጣም ዴዲኬትድ መሆን በጣም ማለት እኔ አላቅም የሆነ ስራ ተሰጥቶሽ ታስክ ተሰጥቶሽ ከዛ በኋላ እሰራዋለሁ ብለሽ ከዛ ደሞዝ እየተከፈለሽ ያንን ስራ ለመስራት ከማንም በፊት አንቺን ራስሽ ለሄናሽ ሊቆቅስሽ ይገባል። በጣም ፌር አይደለም ይሄ ማለት በጣም አንዲሲፕሊን የሆነ ቢሄቪየር እሱ ነው አንደኛው። በቃ ድርጅቱ ከፍሎኛል እየከፈለኝ ነው ተለምጆና የሆነ ፎር ግራንትድ ምን ችግር አለው እንትንስ ባልል የሆነች ነገር ነካ አድርጌ ብታው ምናምን መሆን የለብሽም። አናሊሲስ መስራት ካለብሽ ጥግ ድረስ አናሊሲስ መስራት ማየት ያለብሽ ፕሮብሌሞች ካሉ ጥግ ድረስ በቃ ስራሽ ላይ ስራሽ ነው ስራ ሰዓትሽ የስራ ሰዓትሽ ነው ገባሽ። ከስራሽ በተጨማሪ ማደግ ካለብሽና if you have the time ማደግ ነው እና እንዳልሽው ይሄ ዲሲፕሊን ማተር ያደርጋል። ምንም የትኛውንም ያህል ሩድ አለቃ ወይም ደግሞ እንደሚባለው ፎሎ አፕ የሚያደርግ ስትሪክት አለቃ አይኖርብሽ አንቺ ነሽ ራስሽን ዲሲፕሊን የምታደርጊው። ስራሽን ማክበር ያንቺ ስራ ነው። አንቺ ስራሽን ማታከብሪ ከሆነ የትኛውንም ያህል አልኩሽ ስትሪክት ይሁን አለቃሽ ትሻውጃለሽ
ገባሽ? ትጫወቻለሽ፣ ተጭበረብሪያለሽ ኤኒ ታይም። ግን ራስሽን በራስሽ ዲሲፕሊን ስታደርጊ የትኛውም አይነት አለቃ እንትን ይበል በስራሽ አትወቀሽ። በጣም የምጠላውና በጣም ኬር አደርግበት የነበረው ፖይንት ኢትዮ ቴሌኮም ላይ ስሰራ ያው የሚያቆኝ ያውቃሉ በስራዬ መወቀስ አልወድም። ገብቶሻል? የሆነ ታስክ ተሰጥቶኛል ሰራዋለሁ ብዬ ተቀብያለሁ። አዎ ከዛ ለኔ ቢግ ሼም ነው በቃ ያንን ስራ አበላሽተሽ ምናምን። ከዛ በተለይ ምንድን ነው የሚባለው በችልተኝነት በስራው መጠየቅ ምናምን። ሌሎች ሾች ሊኖሩብሽ ይችላል ኮሌት የምታጠፊያቸው ምንም፣ ግን በስራሽ ግን ዩ ኖ ዊት ዌል በደንብ ስትሰሩ የከረምሽውን ነገር ከዛ በችልተኝነት ምናምን መጠየቅ ደስ አይልም። ስለዚህ ወጣቶች ለእናንተ ነው ሰው የሚያድገው በስራ ነው። ገብቶሻል? በተሰጠሽን ኃላፊነት የተሻለ አድርገሽ በመስራት ውስጥ በዛ ሂደት ውስጥ ማደግ አለ፣ ማወቅ አለ፣ ኤክስፒሪየንስድ መሆን አለ፣ አንቱ መባል አለ። በቃ ቴንክ ዩ ፎር ዘ ወርክ እና ራስሽም ቢውልድ ታደርጊያለሽ፣ ማንነት ትፈጥሪያለሽ። ከዛ ቤትሽም ውስጥ እንደዛ ሆነሽ ሃርድ ወርከር ነሽ፣ ለቤተሰብሽም ጥሩ እንትን ትሆኛለሽ፣ ጥሩ ምሳሌ ትሆኛለሽ፣ ለሌሎች ምሳሌ ትሆኛለሽ። ለልጆች ከምንም በላይ ማስተር ሴንስ ማር ትሬንድ ይሆን ወላሂ በቃ የሆነ ቢልድ የምታደርጊው ነገር አለና ለልጆች ምናምን አታስቢም። አሁን በቃ የሆነ እኔ አሁን በኢትዮ ቴሌኮምን እውነቱን ለመናገር ያን ያህል ነግሬያቸዋለሁ ቅድም ስል ነበር። ያን ያህል አመት ቆይበታለሁ ብዬ አስቤ አላቅም ነበር። ግን አንፎርቹኔትሊ በጣም በታስኮች ልጅ ስትወልጂ ምናምን ስትይ ምናምን ሳታስቢው ልጅ ማበት ሆነ። ስራው ዓለም ላይ እየሰራሽ ስራውንም እየወደድሽው ግን ብዙ ያን ኦፖርቹኒቲ የምትታይበት ገባሽ እንትን የምትይበት ነገር አላፍተሮል በምን አምናለሁ ላይፍ ባላንስ መደረግ አለበት። ባላንስ በቃደል እንደ ሙስሊም መቆ በቃ እኔ መርሄ ትልቁ እኔ ያቆመኝ ብዬ ማስበው ነገሮችን ባላንስ ለማድረግ ምጥርበት መንገድ ነውና ያንን ባላንስ በማድረግ ሂደት ውስጥ ማውጣት እና ሌሎችን ኦፖርቹኒቲ መሞከር አልቻልኩም። መሞከር ኢን ሴንስ ቮለንተሪ ምናምን ሰራው ስራዎች አሉ፣ ስቲል ብዙ መሰራቸው ነገሮች አሉ። ግን እንደ መስሪያ ቤት አይ ዊሽ ብዙ ኤክስፕሎር ባደርግ ሌሎች ጋር ብሰራ ኦሬራ አለ አይደል ብዙ ሌሎች ድር የምታደርጋቸው ነገሮች አሉ ምናምን ዊሽ አደርጋለሁ። ወጣቶች ግን በቃ እንዳልኳችሁ ተቀጠሩ፣ ጥሩ ነው ኤክስፒሪየንስ ያዙበት ምናምን። ግን ደግሞ ኢፍ ዩ ጋት ኦፖርቹኒቲ ገብቶሻል። አሁን እኔ በልጅ በመውለድ ሂደት ውስጥ ቤተሰብን በማስተዳደር ሂደት ውስጥ ምናምን ሚስ ያረኳቸው ነገሮች እንዳሉ የተዋኳቸው ኦፖርቹኒቲዎች ይኖራሉ። ይችላል ምንም እንትን ሪግሬት ማድረግበት አይደለም። ግን እንደዚህ አይነት ኦፖርቹኒቲዎች ካሉ ግን ትራይ አዳዲስ ነገሮች በመሞከር በጣም አሪፍ ነገር ነው ብዬ ነው ማስበው። እና ምን ላይ ነበርን? ፕሮፌሽናሊዝምን እያወራን ነበር። አሪፍ ነው፣ በጣም አሪፍ ነው። እያነሳን ነበር። እንዴት ነው ከልጆች ጋር ስራ አለ? የአራ ልጆች እናት ናት። እዚህ አጋጣሚ ቅርብ ጊዜና ከግቢ እንደወጣሽ ነበር ያገባሽው? በጣም መች ነበር ያገባሁት? ከግቢ እንደወጣሁ ከግቢ እንደወጣ ኢሚዲየትሊ አይደለም። ለምን ታገናኙ ታውቂያለሽ? ኸይራት የቆመው ሶስታችን ጓደኞቹ እንዳለ ወለድን በኋላ ስላልደን ማለት ነው። ሶ እንትን ነው ከግቢ ብዙ አልቆየሁም። ከግቢ ከወጣሁ በአመቱ ወይ በሁለት አመት ብቻ በ3 2 አመት በኋላ ምናምን ያገባሁት ከግቢ ከወጣሁ ማለት ነው ያገባሁትና እንዳልሽው የአራት ልጆች እናት ነኝ። መማር ወዳለሁ። ማስተርሽን ስንት መማር ማለት ነው ልሽ? ማስተር ሳይን አዎ ሶስተኛዋን ልጄ እሱ ደግሞ ማስተርሱ ደግሞ ያስቀኛል እስካሁን ማለት ነው። የተማርኩኝ እንትን ሶስተኛዋን ልጄ ወልጄ ልወልድ ነው እንጂ እርጉዝ ሆኜ በቃ መጨረሻ ፕሬዘንት ሳደርግ ብዙ አላስታውቅም ነበር መሰለኝ። በጣም ቁጭ በይሉኛል ብዬ በጣም ውሽ እያደረኩኝ ነበር። አይ ሪሜምበር ቴሲስ ሄድ ማለት ነው ቴሲሱን እና በጣም ደርሻለሁ። ሶ ሐሙስ ነገር ነው ፕሬዘንት ያደረኩላቸው። ቅዳሜ ላይ ነው እንትን የገባሁት። ቅዳሜ ላይ ሊት ነው ለእሁድ ማለት ነው ኦልሞስት እሁድ ማለት ነው። ቅዳሜ 3ም አልሞላም እንጂ 2 ተኩል ብለው ቅዳሜ እንትን ላይ ነውና
ምጥበጣ ምናምን የወለድኩት እንደዛ ነው። በጣም ደርሼ ነበር ቴሲሴን ፕሬዘንት አድርጌ ነበር። ደስሽልም በቃ ነበርሽ 2 ቀን በጣም ተርቼ ነበረ። በቃ ሲያረዝሙት ያ አላህ አሁን እንትን ሳላደርግ ገባሽ ዲፌንድ ሳላደርግ ለወልድ ነው ምናምን ብዬ እየሰራሁ ነበር እንደጨረሽ ያደረኩት። ከዛ እሱማ በቃ ያስቃል እንትን ነው ብቻ ማስተርሱን ራሱ ማለት ሬጂስተር ሳደርግ ራሱ ሁለተኛዋ ልጅ አራስ ነበርኩኝ እና ላይክ ሳምንት ምናምን አልሞላትም። ይዘናት ሄድንና ፈተናው ለመፈተም ይዘናት ሄድንና ባለቤቴና እህቴ መኪና ውስጥ ይዘዋት ቁጭ ብላ ምን ይዘዋት እንደመጡ ራሱ ለኔ ይዘናት እንደመጣ ራሱ ለኔ ሳይኮምስ ከዛ የሆነ ሰዓት ላይ ሲደውሉልኝ ማለት ነው አይ ዶንት ኖ እንዴት ፈተናውን ጨርሾ እንደወጣው ምናምን አልጠበቅኩም። በቃ አልፋለሁ ምናምን ብዬ አክቹአሊ ያለፍኩኝ ምናምን ተፈተንኩኝ። ብቻ ግን ምናምን አለው ቅድም ስላችሁ ነበር ላይፍ በቃ እንደዚህ ስትታገይ ከወጣ በቃ ማለት ገብቶሻል። ሁሉ ነገር ኮተተሽ ቁጭ ብለሽ ኖር ትችላለሽ። ግን እኔ እንደሱ አይነት ሰው አይደለሁም መሰለኝ። እኔ ወይም ደግሞ እኔና አካባቢ ያለን ሰዎች እንደዛ አይደል አካባቢ ጭምር ነው ቲንክ እኔ ብቻ ማለት ይከብደኛል። እህቶቼ ብዙ አሉ ከኔም የተሻሉና እንትን ነው በቃ በባላንስ ለማድረግ እየሞከርሽ የታገልሽ ሲወርጣ ከፍ እንትን ስታረጊ ባላንስ ታረጊ ሲወርድ እንዲ አለ አይደለ በባላንስ ፕራዮሪታይዝ ለማድረግ እየሞከርሽ እንዲ ከፍ ዝቅ እያልሽ ምናምን ግን ከሚዛኑ ሳትወጪ አለ አይደለ የሆነ ሙሉ ለሙሉ ሁሉን ነገር ሳትታይ ሁሉንም ባላንስ ለማድረግ በመታደርጊው ትርግል ውስጥ የሆነ ደስ የሚል ስሜት አለ። ደስ የሚል እንትን የስትራግልና እንትን አለ ማንነት ፒላር ማስቀመጥ ይመስለኛል። የሆኑ ፒላሮች ኖሮሽ ሁሉንም እየነካሽ ባላንስ ያደረግሽ መቀጠል ያለ ይመስላል። አዎ ግድ ነው። በቃ ፕሪንሲፕል ሊኖርሽ ይገባል ላይፍ ላይ ገባሽ የሆነ some kind of principle እንደ ሙስሊም ከዛ ደግሞ እንደ ሴት ከዛ ደግሞ እንደ ወላጅ እንደ እናትም ምናምንም ብዙ ነገሮች አሉ። እነዛን እያጣጣምሽ ለማጣጣም እየሞከርሽ አፕስ ኤንድ ዳውንስ አሉ። አዘርዋይስ አይሞላም ዱንያ ሞልቶ አቅም አይሞላም። እንደዛ እያደረግሽ በቃ ይሄ ወርክ ላይፍ ባላንስ ትሬኒንግ ሰጣለሁ ብዙ ጊዜና በቃ ማለት ወላሂ አፍተር ኦል ፕራዮሪቲ የሆነ ሰዓት ላይ የሆነ ነገር ነው ፕራዮሪቲ የሆነ ሰዓት ላይ እንትንም ላይ እኮ በእስልምናውም እንደዛ ነው አይደለም አይደል? የሆነ ጉዳይ ፕራዮሪቲ የሚሆንበት ታይሚንግ እና ኮንቴክስት አለ። የሆነ ደግሞ እሱን ደግሞ የምትተሹ ሌላዋ ጉዳይ ደግሞ ፕራዮሪቲ እና እንትን የምታደርጊበት ፕራዮሪታይዝ የምታደርጊበት ደግሞ ኮንቴክስት አለ እንትን ጊዜ አለ። ሶ አላህ እንግዲህ እንትኑን አያጥፋብን አይደለ? ይሄ መታገሉን ይሄ ምንድነው የሚባለው እቺ ጥፍጥናዋን የመንቀሳቀስና ባላንስ ለማድረግ የምታደርጊያት ሚዛኑን ለማላለመሳት የምታደርጊው ጥፍጥና አለው። በራሱ የምታደርጊው ትግል በራሱ የሆነ ጥፍጥና አለው። እሱን አያጥፋብን እናጠቃለን። ይሄንን ሌላ ይሄ በተለይ ከወርኩ ጋር የተያያዘ ከፕሮፌሽናሊዝም ጋር ከትውልድን ከማነጽ ጋር ሌላ አዲስ ኤፒሶድ እንሰራለን የሆነ ቀን ወደ መጨረሻ አካባቢ አንስተ ነው እና ማለት ሰዓታችንን እንገለዋል። እናጠቃልና የመጨረሻ ጥያቄ እንደ ሁሉ ጊዜ እንደምናደርገው እዚህ ገስት ጋብዘን ሲመጡ መጨረሻ ላይ አንድ ጥያቄ እንጠይቃቸዋለን። ምን መሰለሽ እስካሁን ድረስ ዶኔሽን አወራና ምን ጠይቁኝ ወንደልሽ ከዛ አይግን ዘጋች ላይፍ ጀርኒሽን እያሰራንሽ አልነበረ? ያንገር ሰርተሽ አይተናል። ቁጥቢ ከልጅነትሽ ጀምሮ እስከ ትልቅነትሽ አይተናልና በዚህ ጀርኒ ውስጥ ለያንገር ሰርተሽ ምንድነው የምትመክረት? አሁን ደግሞ ተሰጣ ምን ያፈር የቷልም ከራት ያንገሯልም ከራት እቺልም ከነው ጥያቄው ያው ይሄንን ጥያቄ የምንጠይቀው አት ሴም ፖዚሽን የሆነች ምታይን ታዳጊያለች በሚል ሴንስ ስለሆነ ተመሳሳይ ምናልባት ከሁሉ ጋር ተመሳሳይ ጆርኒ ልትኖር ስለምትችል አልহামዱሊላህ እውነቱን ለመናገር በጣም ደጋግሜ ነው አልহামዱሊላህ ምን ማለት እኔ አይ ኖ
ብዙ ነገር መስራት እችል ነበር ብዬ አስባለሁ። ግን አት ሴም ታይም በቃ ዩኒት ግሬትፉል መሆን አለብን አላህ ለሰጠን ነገር፣ ለተነፈስናት አየር፣ ለኖርናትም ዱንያ። በቃ ዋቲፍ ይሄንን እድል ያላገኙ ብዙ ሰዎች አሉና አም ግሬትፉል ለነበረኝ ጊዜ። እኔን የሰሩኝ በጣም ብዙ ወንድሞች፣ ብዙ እህቶች አሉ፣ በጣም ብዙ ሰዎች አሉና አይ ኖ በጣም ብዙ ተጠብቆብኛል። ከኔም እኔም ብዙ መስራት ነበረብኝ የምልባቸው ብዙ ኤሪያዎች አሉ ምናምንና ሶ ትንሽ ማቹር በሆን ኖሮ በወቅቱ ብዬ ሳስብ እንዳልኳችሁ የጀመርናትን ነገር ማስቀጠሉ ላይ ከእህቶች የጀመርናትን ነገር ኸይራትንም ምናምንንም ማስቀጠሉ ላይ ትንሽ ማቹሪቲ በጣም ብዙ አይደለም ነበር የሚፈልግብን ትንሽ የማቹሪቲ ነገር ቴክኒካል ነገሮች ሊማወቅ ነገር ነበር የሚጠበቅብን። እሱን ብንችልና ብናስቀጥለው ኖሮ ብዬ ዊሽ አደርጋለሁ። በዛ ኤነርጂ ደግሞ መቀጠል ብችል ኖሮ ገብታችኋል። ይሄ ሪግሬት አይደለም፣ የበለጠ ብዙ ነገሮችን አቺቭ እናደርግ ነበር ብዬ እላለሁ። ሌላው ስቲል ሌት አይደለም ሌሎች ነገሮችን ለመሞከር ዲስከቨር ለማድረግ ምናምን። ኢትዮ ቴሌኮም ላይ ነበረኝ ቆይታ በጣም ደስ ይለኛል። ብዙ ነገር አግኝቼበታለሁ። የምር ሰርቶኛል በብዙ መንገድ። ግን ደግሞ ሌሎች ኦፖርቹኒቲዎችን ገብቶሻል አይደል? ሌሎች ነገሮች ዲስከቨር ባደርግ በወጣ አይነሴት ነበሩ ኦፖርቹኒቲዎች ነበሩ። ሌሎች ካምፓኒዎችን ጆይን የማድረግ ምናምን ማየት ምናምን ነገሮች ነበሩ። ግን ያው ቅድሚያ የምትሰጫቸው እያልን ነበር ቅድም በፕራዮሪቲ ጉዳይ የታውቋቸው ነገሮች ነበሩ። እነሱ እንትን ቢሉ በጣም በደንብ እንትን ባደርግ ደስ የበለጠ ካለሁበት የተሻለ ማንነት ይኖረኝ ነበር ብዬ አስባለሁ። ወላሂ ይሄ ነው። ግን ማህበረሰብ ስራ ላይ በጣም እኔ ከወጣሁበት ማህበረሰብ አንፃር ስቲል አሁንም ሪች አውት አድርጓለሁ ብዬ አላስብም። ያደኩበት ማህበረሰብ ይሄ መሀል ከተማ ያለው እንትን ምናምን ስቲል ሲሄድ ይቆሰቁሰኛል ማለት የሆነ ፊልም አደረገው ነገር አለ። ብዙ ነገር አልሰራንም ብዬ አስባለሁ። እዛ ላይ መስራት ብችል ገብቶቻል። እንደ ሀገር ስቲል ብዙ የሚቀረን ነገር አለ ብዬ አስባለሁ። እሱ ላይ በደንብ መስራት ብችል አሁንም በጣም ብዙ ያልተጠቀምኩት አቅም አለ ብዬ ማስብ ሰው ነኝ። ባይዘው እያለቃቸው ነበር ለራሴም ሰጠው ቦታ እና በጣም በደንብ ስልጠናና እንትን ላይ ቆንጆ ዳይሬክሽን ይዘን ነበር ብዬ አስባለሁ። ቆንጆ ኤክስፒሪየንስም ነበረን። እንዳልኩሽ ብዙ መማር ወዳለሁና እንትን ትሬኒንጎች ላይ ኢንተርናሽናል ትሬኒንጎችን ወስጃለሁ። በራሴም ፕሮጀክት ማኔጅመንቶች ፕሮፌሽናልስ ምናምን እንደዚህ እንትን አድርጋለሁ። ራሴን አፕግሬድ ምናምን አድርጋለሁና እነሱ ላይ በደንብ አድምጬ አልሰራሁበት ኢንሻአላህ። ከዚህ በኋላ ደግሞ እዛ ኤሪያ ላይ በደንብ ምሰራ ይመስለኛል። እና ይሄ ሞር የኔንም ማህበረሰብ ሌላውንም ኢትዮጵያዊ የሚጠቅሙ ስራዎች ላይ የበለጠ የሚጠቅሙ ስራዎች ላይ ኢንጌጅ ባደርግ እመኝ ነበር ድሮ። ኢንሻአላህ አሁን ከዚህ በኋላ ገና ምን ተስፋ ደንብ ብዙ ነገር እንሰራለን ብዬ ተስፋ አደርጋለሁ ኢንሻአላህ። የዛሬ ኤፒሶድ እንግዲህ ሲጠቃለል በቃ ጸዴ ነው፣ ምንም ሌላ ቃላት የለውም። በጣም ጸዴ ነው። ኢንሻአላህ በቀጣይ ደግመን ሌላ ጉዳዮች ኢንሻአላህ እናነሳለን አይደል? ግድ ነው። አይ ግድ ነው። ቤቱ ነው ገና መቻወራችሁ ያጋችሁልኝ ቶፒክ ነው በጣም ግድ ነው። ጨረስኩት ሀሳብ አለ ይመስላል። እኔ ጨረስኩት ብዙ አለ። ሰዓት ገዶን ነው፣ ሰዓት ይዞን ነው። ቁጥቢ ያው ከላይፍ ጀርኒሽ ብዙ ነገር እኛ ራሱ እንኳን ተመልካቾች እኛ ራሱ ብዙ ነገር አግኝተንበታል። ሆፕፉሊ ደግሞ ተመልካቾቻችንም ብዙ ነገሮች እንዳገኙበት እናምናለን። ክብረሽን ስለመጣሽ በጣም እናመሰግናለን። ረጅም ሰዓት ነው ያስቆየናት ባይዘው። ሹክራን በጣም ጀዛኪላሁ ኸይራን። ኢንሻአላህ እንዳለችው ሀዩ በሌላ ቶፒክ እንደምንገናኝ ኤክስፔክት እናደርጋለን። ጀዛኪላሁ። በጣም እናመሰግናለን። ገና ብዙ ዲስከሽኖች ኢንሻአላህ ይኖሩናል አይደል?
አይ ፈርተሽኛል መሰለኝ ፈርተሽኛል ግን እንደምታውቂው ያለሽ እንደምታውቂው እኔ ከእናንተ ጋር ጀነሬሽን ጋር መዋልና በጣም ነው የሚያስደስተኝ ከእናንተ ጋር ዲስከስ ማድረግ ለኔም ሸረፍ እኮ ነው ካላነሳቸው ነጥቦች መሀል አንዱ በጣም ትውልድ ላይ በጣም ትሰራለች አይ በጣም ሰራይት እየሞከርኩ ነው እየሞከርሽ የስላና ሳምርልሽ እንጂ እንደዛ ስለሆነ ኢንሻአላህ በሌላ ቆይታዎች እንገናኛለን በድጋሚ በጣም እናመሰግናለን ስትከታተሉ የቆያችሁት በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነው በሚንበር ቲቪ መከታተል ያልቻላችሁ በሙስሊም ስቱደንት ሊግ የዩቲዩብ ገጻችን መከታተል ትችላላችሁ ሰብስክራይብ ሼር ላይክ ማድረጋችሁን አትርሱ ወሰላሙ አለይኩም ወራህመቱላሂ ወበረካቱ